ትግራይ ሀገር ናት ብሎ ማሰብ የሚፈልግ ብዙ ሰው እንዳላቃለሁ እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ ህወሓት የሚባል ትርፋንጀት የሆነ ቡድን ትግራይ ውስጥ እስከ ተቀመጠ ድረስ የትግራይ ህዝብ ሰላም ያገኝ ያንን ትርፋንጀት አውጥቶ ለመጣል ኦፕሬሽን መደረግ አለበት ዛት ፌደራል መንግስቱ መግለጫ መስጠትም ሌሎች ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም ምክንያቱም የጊዜያዊ አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው የሆነ ጸበል ወይ ድግስ ልደት ለማክበር ስትፈልግ ኤርትራ ቀበሌ ሂደህ አስመዝግበህ የምትጠራውን ሰው ተናግረህ በጀትህን ነግረህ ነው ልደት ለማክበር ቀለበት ለማሰር ሰርግ ለማድረግ ኢሳያስ አፈወርቂ የሚፈቅድልህ እኔ ጠቅላይ ሚኒስትሩን ለመገሰጽ ልጠቀምበት ፈልጋለሁ ይሄን አጋጣሚ ኢሳያስ አፈወርቂ የራሱ የሆነ ፍርሃት አለበት አሰብ ወደብን ዘርፎ እንደወሰደው ያውቃል እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳትጠራጠሩ አማራ ክልል ላይ ኦሮሚያ ክልል ላይ ሌላው ክልል ላይ የሚወሰደው እርምጃ ትግራይ ክልል ላይ የማይወሰድበት ምክንያት ምንድነው ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው የፌደራል መንግስት አይደለም ራሳችንን ያስቆመው እኔ ዶክተር አብይን አካሄድ ለኢትዮጵያ የሚያስብ መሪ ነው ብዬ ዛሬ ማምናለሁ ግን አንዳንድ ጊዜ ነገር የማድለብ ችግር አለበት አብይ ሰላም ለእናንተ ይሁን የመሆን መልቲሚዲያ ቤተሰቦች እንደምን ከረማችሁ ይህ መሆን መልቲሚዲያ ነው እንደተለመደው በአገራችን ወቅታዊ ጉዳዮች ላይ ለመወያየት ወደ አየር ገብተናል ከፕሮግራማችን ጋር አብራችሁ እንድትቆዩ የምጋብዛችሁ ብሩክ የሾርቅ አሰፋ ነኝ መሆን መልቲሚዲያን ላይክ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ እንግዲህ ሳምንታችን እንዴት ነበር በሚል ጥያቄ ነው የምንጀምረው ዛሬ በሳምንቱ የነበሩ ዜናዎች አፕዴት ለመዘገብ ባለመቻላችን ይቅርታን ጠይቃለን እንግዲህ ሳምንቱን ሲከናወኑ ከነበሩ ጉዳዮች ውስጥ በአገራችን ፖለቲካ ውስጥ አየሩን ከሞላው ዜና ውስጥ ሰሞኑን ያው የህወሓት ዜና ነው ህወሓት በዚህ ሀገር ላይ እስካለ ድረስ ህወሓት የሚባል ድርጅት ህልውናው እስካልጠፋና እስካልከሰመ ድረስ ከህወሓት ወሬ መራቅ አንችልም ከዚህም በፊት የምንናገረው ነገር ነው ይሄ ዘረኛ ቡድን ይሄ አጥፊ ቡድን ከሀገራችን ላይ ስሩ ተነቅሎ እስካልጠፋ ድረስ ስለ ህወሓት ማውራታችንን አናቆምምና ሰሞኑን እንግዲህ በተለያዩ ሚዲያዎች ላይ ስትከታተሉ እንደቆያችሁት እንደሰማነው በጊዜያዊ አስተዳደሩና በእነ ደብረጽዮን መካከል በተፈጠረው ልዩነት ምክንያት አቶ ጌታቸው ረዳ ወደ አዲስ አበባ መጥተው የሰጡትን መግለጫ ተከታትለናል እንግዲህ ህወሓት የሚባለው ማለት አፈንጋጩ ህወሓት አሁን የትኛው ህወሓት የሚባል ነገርም ስለመጣውን የነ ደብረጽዮን ነው ወይስ እነ ጌታቸው ረዳ ነው የሚለው ትንሽ ውዥንብር ውስጥ እንዳይገባ አፈንጋጩ ህወሓት ይያል ነው የምናወራው የነ ደብረጽዮንን ቡድን እንግዲህ አፈንጋጩ ህወሓት እንደተለመደው ከጥፋቱ የማይማር ትላንት ያጠፋውን ጥፋት አይቶ ዛሬ ወደ ተሻለ መንገድ መሄድ የማይፈልግ ከጥፋት ወደ ጥፋት እየተሸጋገረ የሚሄድ እድሜ የማያስተምራቸው ስህተት የማያስተምራቸው እድሜ ልካቸውን በህዝብ ስም እየነገዱ ወጣት እያስቀጠፉ የነሱን ስልጣን ለማስከበር ሲሉ ምንም የሀገር ህልውና የክልል ህልውና ምንም የማያሳስባቸው የነሱ ስልጣን ማስከበርና መዝረፍ ሀብት ማካበት ብቻ የሆነ ህልማቸው የሆኑ ሰዎች እስካሉ ድረስ ሰላም እንደማይኖር እዚህ ሀገር ላይ ከዚህም በፊት ብዙ ጊዜ እኔም ራሴ ተናግሬያለሁ ብዙ ኢትዮጵያውያንም ሲናገሩ ነበርና ሰሞኑን የአቶ ጌታቸው ረዳ ጊዜያዊ አስተዳደር እንግዲህ የነበረውን ሰጥ አገባ ብዙ ጊዜ ተከታትለናል ያ ሰጥ አገባ እንግዲህ ስር ሰዶ እነ ደብረጽዮን የአካባቢውን የትግራይ ክልል ከቀበሌ ጀምሮ እስከ ጊዜያዊ መስተዳደሩ ድረስ ተቆጣጥረናል የሚል ዜና እያስነገሩ ነው ያለው ከፌደራል መንግስት በኩል እስካሁን ምንም የሰማነው እርምጃ የለም አቶ ጌታቸውም የሰጡት መግለጫ እንግዲህ በጣም በአብዛኛው ስለ ጊዜያዊ አስተዳደሩና ፌደራል መንግስት ጋር የተገናኙ ነገሮችን በጣም ግልጽ ያደረጉበት አቶ ጌታቸው ረዳ በእውነት አሁን ያለው የኢትዮጵያ ፖለቲካ ሁኔታ ገብቷቸው
ምን ማድረግ እንዳለባቸው በደንብ የገባቸው ሰው ሆነዋልና በዚህ ደረጃ አንድ ሰው ከነበረበት የዘረኝነት አስተሳሰብ ከነበረበት የብሔር ጥላቻ ወጥቶ ወደ ኢትዮጵያዊነት ተመልሶ ሲታይ በጣም የሚያስደስትና የሚያኮራ ነገር ነውና እሳቸው የሰጡትን መግለጫ ዋቢ አድርገን ነው እንግዲህ ዛሬ ውይይት የምናደርገው። ዋናው ርዕሱ ሊሆን የሚችለው እንግዲህ የዚህ ቪዲዮ አቶ ጌታቸው ረዳ ላይ ነው በደንብ ትኩረት አድርጌ መስራት የምፈልገው ዛሬ። አቶ ጌታቸው ረዳ ወደ ኢትዮጵያዊነት ያደረጉት ጉዞ በሚል ከዚህ በፊት ምን ይሉ ነበር፣ ዛሬ እንዴት ነው ዛሬ ሲናገሩት የሰማነው ንግግር እና ከዚህ በፊት በነበረው የሰሜኑ ጦርነት ጊዜ ይናገሩ የነበሯቸውን ነገሮች እያነጻጸርን የምናያቸው ብዙ ነገሮች ይኖራሉና ወደ ጌታቸው ረዳ ኢንተርቪው ከመሄድ በፊት ህወሓት የሚባለው የነ ደብረጽዮን ቡድን ትግራይ ላይ በጣም ብዙ ሽብር እየፈጠረ ነው ያለው። አሁንም የተለያዩ ከንቲባዎችን የከተማ አስተዳደሮችን ሾም ያለው እያለ እያስነገረ ነው። ተቆጣጥረናል እያለ ነው። አቶ ማን ነው ጀነራል ነው ይሄ ማህበራዊ ማን ነው ባህላዊ ጀነራል የሚባለው ታደሰ ወረደ ዛሬም መግለጫ ሰጥቶ ነበር። ፌደራል መንግስት ጣልቃ ይገባል የሚል ስጋት አለ፣ መከላከያ ሊገባ ይችላል የሚል ስጋት አለ፣ ምንም ወደ ጦርነት የሚያስገባን ነገር የለም፣ ሁሉም በሰላማዊ መንገድ እየተካሄደ ነው የሚል መግለጫ ሰጥቷል ባህላዊ ጀነራሉ ታደሰ ወረደ። እንግዲህ ታደሰ ወረደ ከጌታቸው ረዳ ቡድን ጋር እነ አቶ ማን ነው ጀነራል ጻድቃን ጋር አብሮ ወደ ለውጥ እየመጣ ያለው የጊዜያዊ አስተዳደሩ ቡድን ጋር አብሮ ነው ተብሎ ሲታሰብ የነበረ ሰው ነው። ግን መጨረሻው ሲታይ ያው ከነ ደብረጽዮን ቡድን ጋር አብሮ ሆኖ አሁን ጊዜያዊ አስተዳደሩን እንደውም አቶ ጌታቸውን ተክቶ ራሱ የትግራይ ጊዜያዊ አስተዳደር ሆኗል የሚባልም ዜና አለ፣ ያልተረጋገጠ ቢሆንም በመረጃ ደረጃ ማለት ነው። የትግራይ ህዝብ አሁንም ሰቀቀን ላይ ነው ያለው፣ አሁንም ችግር ላይ ነው ያለው። ህዝቡ በአብዛኛው ከተማውን ለቆ እየወጣ ነው። በአውሮፕላን የቻለ በአውሮፕላን፣ በመኪና የቻለ በመኪና፣ ካልሆነም ባገኙት አማራጭ ሁሉ ከተማውን ለቀው እየወጡ ነው። የጦርነት ድባብ ነው በአካባቢው የሚታየውና አቶ ጌታቸው ረዳም ሲናገሩ ሰምተናል ይህን መረጃ። ህዝቡ የነበሩትን ተፈናቃዮች ወደ ቦታቸው ሳንመልስ ተጨማሪ ተፈናቃይ እየተፈጠረ ነው፣ ህዝቡ ከመቀሌ ባገኘው አጋጣሚ ነቅሎ እየወጣ ነው ሲሉ ሰምተናል። እኛም ደግሞ በደረሰን መረጃ መሰረት አሁን ዛሬ ራሱ በጣም ብዙ ህዝብ ከትግራይ እየነቀለ እየወጣ ነው ያለውና ፌደራል መንግስቱ እስካሁን የወሰደው እርምጃ የለም። እስከ መቼ ነው የሚቀጥለው? ብዙ ጊዜ ተናግረናል፣ ብዙ ጊዜ ጠይቄያለሁ። እኔም በበኩሌ ብዙ ጊዜ ለምንድን ነው ይሄን ያክል ትግስት ያስፈልገው? ከህዝብ ለመነጠል በቃ የህዝብ ስለሚደግፈው ከህዝብ ጋር አብሮ ስለሆነ ተብሎ ነው ያ ሁሉ የሰሜኑ ጦርነት ሲደረግ ከዛም በኋላ ከፕሪቶሪያ ስምምነት በኋላ በይቅርታ ይዘጋ የተባለው ቢያንስ የህዝብ ድጋፍ ስላለው በሚል ነበር። አሁን ግን ህዝቡ በአብዛኛው በተለይ ወጣቱ ከነጌታቸው ረዳ ቡድን ጋር አብሮ መሰለፉን አይተናል። አሁን ቢያንስ ጌታቸው ረዳ ከትግራይ ወጥተው አዲስ አበባ መጥተው መግለጫ ከሰጡ ዛሬ 3ኛ ቀናቸው ነው። 3 ቀን ሙሉ የተነገረ የተደረገ እርምጃ የለምና በኤርትራ ድንበር በኩል የሻዕቢያ ሌላው ህወሓት ወይም የማይማረው እድሜ ልክ በዘረኝነት ህዝቡን ቆልፎ ይዞ ከዘረኝነትና ከጥላቻ አመለካከት የማይወጣው የሻዕቢያ ቡድን ከነ ደብረጽዮን ጋር አብሮ ሆኖ እንደውም ወረራም እየፈጸመ ነው የሚባል ዜና አለ። ያ ሁሉ ነገር እየሆነ ትግራይን አሁንም አሸባሪዎች መንግስት የማያውቃቸው፣ ምርጫ ቦርድ የማያውቃቸው፣ ህዝብ የማይፈልጋቸው፣ አንፈልጋችሁም ያላቸው ሰዎች ከንቲባና የወረዳና የዞን ኃላፊዎችን እየሾሙ እያስተዳደርን ነው ብለው ማውራት ሲጀምሩ ፌደራል መንግስቱ ቢያንስ ዛሬ እንኳን ትላንትናና ዛሬ መግለጫ ያልሰጠበት ምክንያት ምን እንደሆነ አይገባኝም። በእርግጥ ዶክተር አብይ ከኔ የተሻለ ከማንኛችንም የተሻለ ነገሮችን ማየትና መረዳት ይችላሉ ብዬ አስባለሁ። ቢሆንም ግን ይሄን ያክል ትግስትና ዝምታ ቢያንስ ህዝቡ ለአንድ ቀን ቢሆን እየከፈለ ያለው ዋጋ ትክክል አይመስለኝምና የመንግስት የፌደራል መንግስቱ ዝምታ ትክክል ነው ብዬ አላስብም። አስቸኳይ የሆነ እርምጃ ሊወሰድ ይገባል። በእርግጥ ውስጥ ለውስጥ ንግግሮችና አንዳንድ ውሳኔዎች ሊኖሩ እንደሚችሉ ይገባኛል። ከህዝብ መሃል ያለ አሸባሪ ቡድንም ስለሆነ ነጥሎ እሱን ለመምታትና ወይም ደግሞ አሸባሪዎቹን ብቻ ነጥሎ ለመያዝ የሚደረግ በጥንቃቄ የሚካሄድ ኦፕሬሽን እንደሆነ ይገባኛል። ግን የትግራይ ህዝብ አሁንም ሰቀቀን ላይ ነው ያለውና ይሄን በደንብ በአትኩሮት ማየት ያስፈልጋል። አስቸኳይ እርምጃ ሊወሰድበት ይገባል የሚል እንደመነሻ ሐሳብ አለኝ።
ሌላው እንግዲህ ዘረኝነት ምን ያክል አጥፊ እንደሆነ ምን ያክል ጎጂ እንደሆነ በተለይ ለኢትዮጵያ ሕዝብ በአንድነት ተሳስሮ ተዋልዶ ተስማምቶ ሀገርን በእኩልነት በአንድነት በጋራ መስርቶ በመተሳሰብና በመፈቃቀር ከዛም አልፎ በመጋባትና በመዋለድ የተሳሰረን ሕዝብ መነጠልና በዘረኝነት ማሰብ የሚጠቅም አይደለም። ሁላችንንም ወደ መቀመቅ ይዞን ይወርዳል እንጂ ዘረኝነት አጥፊ መሆኑን ከህወሓት ሌላ አስተማሪ የለም። ህወሓት 17 ዓመት በትግል ኖሮ የትግራይ ነፃ አውጪ ሆኖ ኖሮ ከዛም በኋላ 27 ዓመት የትግራይ ነፃ አውጪ ሆኖ የኢትዮጵያ ስልጣን ላይ ተቀምጦ ምንም ሳያምርበት ሀገርን ወደ መጥፎ ደረጃ አድርሶ ወደ ምንድነው የሚባለው በዘረኝነቱም በጥላቻውም በኢኮኖሚውም በሁሉም ዘርፍ ሀገርን ወደ መቀመቅ አውርዶ መጨረሻቸው 67 ዓመተ ምህረት ወደ ገቡበት ደደቢት በረሃ ሲገቡ ነው ያየናቸው። ከ27 ዓመት የስልጣን ዘመን በኋላ ማለት ዘረኝነት ለህወሓት ካልሆነ ለማንም አይበጅም፣ አይጠቅምም። ይሄ ነገር ተው። የትግራይን ህዝብ ማስያዣ አድርጎ ይሄን ያክል ዘመን ሲጫወት ቆይቶ ዛሬ ተመልሶ ወደ በረሃ ሲወርድ ያያችሁ ሌሎቻችሁ ወደ ዘረኝነት አትግቡ። በተለይ ደግሞ በኢትዮጵያዊነት የኖረውን የአማራን ህዝብ ወደ ዘረኝነት ይዞ ለመግባት የመጣው ይሄ ዘረኝነት ኢትዮጵያ ምድር ላይ ሊጠፋ ሲል ዘረኛ ሆኖ ብሔርተኛ ሆኖ የመጣው የአማራው ፋኖ የሚባለው አደረጃጀት ከነሱ እንኳን ለምን አትማሩም ነበር ብዙ ጊዜ ጥያቄያችንና ዛሬ ሌላ አስተማሪ አንፈልግም። ዘረኝነት ምን ያክል አጥፊ እንደሆነ ሌላ አስተማሪ ሳንፈልግ ራሳቸው ጌታቸው ረዳ የነገሩንን ነገር ማየትና መስማት በጣም ትልቅ ነገር ነውና ትላንት በሰሜኑ ጦርነት ዘመን ጌታቸው ረዳ እጅግ በጣም ዘረኛ እጅግ ጽንፈኛ ሆኖ ኢትዮጵያን ለማጥፋት እስከ ሲኦል እንወርዳለን ብሎ ሲናገር ሁላችንም ሰምተናል ብዬ አስባለሁ። ያ አመለካከት ዛሬ ገብቶት ቢያንስ የመማር ቫልዩን የማይሆነ ጌታቸው ረዳ ላይ የሚሆነውን ነገር አይቶ ተገንዝቦ ትላንትና ያጠፋው ጥፋት ትክክል እንዳልሆነ ገብቶት ዛሬ የትግራይን ህዝብ መካስ አለብን ድጋሚ ወደ ጦርነት መግባት የለብንም የሚል አቋም ላይ መጥቶ ስታየው በቃ ዘረኝነት የሆነ ጊዜ ጥፋት ያስፈጽምሃል፣ የሆነ ጊዜ ወደ ጥፋት ትገባለህ፣ ህዝብ ታስጨፈጭፋለህ፣ ራስህ ወደ መቀመቅ ወደ ጉድጓድ ትወርዳለህ፣ መጨረሻ ግን ጥፋት እንደሆነ ይገባሃል። ይህንን ከጌታቸው ረዳ መማር ያልቻለ ሰው በምንም ሊማር አይችልም። በጣም ትልቅ አስተማሪ ዛሬ ለዘረኝነት ክፋት ዘረኝነት እጅግ በጣም ጎጂ እንደሆነ በተለይ ለኢትዮጵያውያን ለማንም የሰው ልጅ በሙሉ ጥሩ አይደለም ዘረኝነት። በተለይ ደግሞ ለኢትዮጵያውያን እጅግ በጣም አስመራሪና አስጠሊታ ራስህን ወደ ምንድነው ክብር ወደ ሌለው ማንነት አውርደህ ሀገርህንም እታገልለታለሁ የምትለውንም ብሔር ከመጨቆንና ከመዝረፍ ከመግደል ያለፈ ጠብ በሚል ለውጥ ልታመጣ እንደማትችል በዘረኝነት ሐሳቤ ጌታቸው ረዳ ትላንትና ከትላንት ወዳ በሰጡት መግለጫ ቁልጭ አድርገው አሳይተውናልና እስኪ ስለ ትግራይ ሀገር መሆን አለመሆን የተናገሩትንና ስለ ኢትዮጵያዊነት የተናገሩትን አነጻጽረን ሰምተን እንመለስ። ትግራይ ሀገር ናት ብሎ ማሰብ የሚፈልግ ብዙ ሰው እንዳላቃለሁ። እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም፣ መሆን ካለበት ታገላለሁ። ትግራይ ሀገር እንዲሆን ችግር የለውም። አሁን ያለውን እውነታ መቀበል ደግሞ ጨዋነት ነው። ትግራይ ኢትዮጵያ አካል ነው። አሁን በጀት አለ፣ ፓስፖርት የኢትዮጵያ ፓስፖርት ነው የሚለው እና አውለፈሰደ ድንገት ሀገር መሆን ስለተመኘህ ብቻ ሀገር ይሆንክ መስሎ ሰራዊት እስከ መጨረሻው አስቀጥላለሁ ልትል አትችልም። አሁን ፕሪቶሪያ ስምምነት እሱን የማይፈቅድ እንግዲህ እንደሰማችሁት አቶ ጌታቸው ረዳ የትግራይ ነፃ አውጪዎች ናቸው። የትግራይ ነፃ አውጪ ሆነው ነው የኖሩት 17 ዓመት የታገሉት። የትግራይ ነፃ አውጪ ሆነው የኢትዮጵያ ስልጣን ላይ የኖሩት 27 ዓመት የትግራይ ነፃ አውጪዎች ሆነው ነው። ስለዚህ ኢትዮጵያን ለማፍረስ እስከ ሲኦል ድረስ እንወርዳለን ብሎ የተናገረ ሰው ነበር። ትላንት ያለው ንግግር ጥፋት መሆኑ ገብቶት መሳሳቱ ገብቶት ዛሬ ስለ ኢትዮጵያዊነት የሚናገረውን ደግሞ እየሰማን ትግራይ ሀገር እንድትሆን የሚፈልጉ ሰዎች አሉ። አሁን ባለው ሁኔታ ግን ትግራይ ሀገር አይደለችም። እኔም አንዳንድ ጊዜ ሞቅ ሲለኝ እንደዛ አስባለሁ ብሏልና እውነታው ይሄ ነው። ትግራይ የምትባል ሀገር ለመፍጠር 17 ዓመት
ስንት የትግራይ ወጣት ተገደለ? እሺ ያንን ጀስቲፋይ ሊያደርጉበት የሚችሉት ምክንያት ሊኖራቸው ይችላል። ጨቋኝ ሆነ የደርግ መንግስት ምናምን የሚሉት ያው ዘረኝነቱ እንዳለ ሆኖ ጨቋኟ የአማራ ብሔርን እንታገላለን የሚለው ማኒፌስቶአቸው ላይ የተጻፈው የተሳሳተ ጽሁፍ እንዳለ ሆኖ ምናልባት እንደ ጌታቸው ረዳ ነገ ከነገ ወዲያ እየገባቸው ከሰረዙት እንደው ቤኔፊት ኦፍ ዳውቱ ለነሱ እንስጣቸውና ያ እንዳለ ሆኖ ከደርግ ጋር ያደረጉት ጦርነት በተወሰነ ደረጃ ጀስቲፋይ ሊደረግ የሚችል ነው፣ ምክንያት ሊያቀርቡበት ይችላሉ ብለን እናስባለን። ከዛ በኋላ 27 ዓመት ስልጣን ላይ ከኖሩ በኋላ ያንን በጦርነቱ ዘመን ትግራይን ለመመስረት ኢትዮጵያን ለማፍረስ እስከ ጥግ ድረስ እስከ ሲኦል ድረስ እንሄዳለን ብሎ የተናገረ ሰውዬ ዛሬ ተመልሶ ኢትዮጵያዊ ነኝ፣ ፓስፖርት የሚለው ኢትዮጵያዊ ነው፣ አሁን ባለው ሁኔታ ትግራይ የኢትዮጵያ አንድ አካል ነች አለ። ከዚህ በላይ ማረጋገጫ ማን ይናገር? አሁን ከጌታቸው ረዳ በላይ ስለ ዘረኝነት ራሱን ብሏል። እኔ ባወራ ያምራል ብሏል። ምናልባትም ጉራና ትዕቢት በጌታቸው ረዳ ያምራል። እውነትም ደግሞ ሲናገርም ለንግግርም አማርኛውንም ትግርኛውንም እንግሊዝኛውን ቅልጥፍ አድርጎ የሚናገር ሰው ስለሆነ ኢንተሌክቹዋልም ነው የተማረም ነው። ነገሮችን ቢያንስ ዛሬ አይቶ የተረዳበትን መንገድ ስናይ ማገናዘብ የሚችል ሰው እንደሆነም እናስባለንና በዚህ ደረጃ ገብቶት ወደ ኢትዮጵያዊነቱ ተመልሷል። ትግራይን ለመፍጠር ኢትዮጵያን ማፍረስ አንተን ያፈርሳል እንጂ የትም ልደርሳችን ተሞከረኩ። ስንት ዓመት ተሞከረ? ህወሓት ስንት ዓመቱ ነው? 50ኛ ዓመቱን አከብራር 50 ዓመት ሙሉ ትግራይ የምትባል ቁራጭ ሀገር ለመፍጠር ሲታገል ነው የኖረው። መፍጠር አልቻለም። ለምን? የትግራይ ህዝብ የኢትዮጵያ አንድ አካል ነው። የትግራይን ህዝብ ከኢትዮጵያ መነጠል ነጭና ጥቁር ጤፍን አንድ ላይ አቀላቅሎ ለመለየት እንደመሞከር ነው። አይሆንም ይሄ ነገር ተው ስንል የነበረው ዛሬ በተወሰነ ደረጃ ጌታቸው ረዳና በሱ ቡድን ውስጥ ያሉ ሰዎች ገብቷቸው ወደ ኢትዮጵያዊነታቸው ተመልሰው ስናይ ሌላው ዘረኛ ከጌታቸው ምን ይማራል? እነ ኦነግን ተዋቸው። ኦነግን ነፃና ኦሮሚያን ነፃ እናወጣለን ብለው ከ60 ዓመት በላይ ሲታገሉ ኑሮ ከሽፈው የተቀመጡትን የኦነግ ታጋዮች ተዋቸውና የኦሮሞን ህዝብ ከማስጨፍጨፍና ኦነግ እየተባለ በእስር ቤቱ ከመታጎር ውጪ የኦሮሞ ልጅ የኦሮሞ ወጣት ወይም የኦሮሞ ህዝብ ከኦነግ ነፃ አውጭነት ያተረፈው ቅንጣት ነገር የለም። አልፎም እንደውም አሁን ሸኔ በሚባለው ቡድን ራሳቸው የኦሮሞን ህዝብ አብረው ከአማራ ህዝብ ጋር ሲጨፈጭፉ የነበሩ ገዳይና አሸባሪ ሌቦች እንደሆኑ በግልጽ የታየበት ነው። እነሱን እንተዋቸውና ጌታቸው ረዳ ትናንት ከ2-3 ዓመት በፊት ኢትዮጵያን ለማፍረስ ከሲኦል እንሄዳለን ብሎ የተናገረ ሰውዬ ዛሬ ኢትዮጵያዊ ነኝ፣ ፓስፖርት የሚለው ኢትዮጵያዊ ነው፣ ትግራይ የኢትዮጵያ አንድ አካል ናት። ይሄን እውነታ እኮ ነው ሰው መረዳት ያቃተው። ይሄን እውነታ ለመረዳት ወጣት መሞት ከ1 ሚሊዮን በላይ ሰው መሞት አልነበረበትም። አይሆንም። ኢትዮጵያን አፍርሶ ትግራይን የምትባል ሀገር ወይም ትግራይን ከኢትዮጵያ ነጥሎ አንድ ቁራጭ ሆነች ትግራይ የምትባል ሀገር መፍጠር አይሆንም። ሊሆን የሚችል ነገር አይደለም እየሞከራችሁ ያላችሁት። ቢሆን ኖሮ 50 ዓመት ተሞክሮ ይሳካ ነበር። ስለዚህ የማይሆን ነገር ላይ ችክ ብሎ የተቀመጠ ህወሓት የሚባል አሸባሪ ገዳይ ዘራፊ ቡድን በትግራይ ህዝብ ስም ቁጭ ብሎ ሲነግድ ሲዘርፍ የራሳቸውን ኪስ ሲያደልቡ ኖሩ እንጂ የትግራይ ህዝብ ከነሱ ያገኘው ጠብ የሚል ነገር እንደሌለ ይታወቃል። ይሄንን ብዙ ጊዜ ተናግሬዋለሁ። ዛሬ ድጋሚ ማውራት አልፈልግም ስለዛ። ግን ጌታቸው ረዳ በዚህ ደረጃ ገብቶት ወደ እውነታው በመመለሱ ይሄንን ስለ ኢትዮጵያ ዘረኝነት አይጠቅምም ብለው ለታገሉ ሰዎች፣ ዘረኝነት ጥንብ ናት ብለው ለሚያስቡ ሰዎች በጣም ትልቅ ምንድነው ለልፋታቸው፣ ለድካማቸው፣ ለታሰሩበት፣ ለተገረፉበት ዋጋ የመክፈል ያህል ነው የጌታቸው ረዳ የትላንትናው ንግግርና ታንኪዩ ማለት እፈልጋለሁ። ጌታቸው ረዳም በዚህ ደረጃ ገብቶት ወደ ኢትዮጵያዊነቱ ስለተመለሰ ማለት ነው። እና ብዙ ነገሮች ነው የሚያነሳው ጌቾ ስለ ጊዜያዊ አስተዳደሩን የተመለከተ ጥያቄ ቀርቦለት ነበር። የፌደራል መንግስቱ ለምንድነው ጣልቃ ያልገባው እስከዛሬ ድረስ ተብሎ ሲጠየቅ በጣም ፈኒ የሆኑ መልሶችን ሲመልስ ነበር ጌታቸውና እና ምናልባት የውጭ ሰዎች ይጠይቁኛል አለ ለምንድነው ፌደራል መንግስቱ ዝም ያለው ተብሎ ሲጠየቅ ብለው ሲጠይቁኝ ዲፕሎማቶች ምናምን ትግራይ ሲመጡ እንደዛ ብለው ሲጠይቁኝ ምናልባት ይዋጣላቸው ብሎ ይሆናል የሚል መልስም ሰጥቶ ነበርና ለምንድነው ጊዜያዊ አስተዳደሩ የማይገባው ሚል ጥያቄ ማነው ፌደራል መንግስት ለምንድነው ጊዜያዊ አስተዳደሩን የማያግዘው? እኔ ራሴ ቪዲዮ ሰርቼበታለሁ ከዚህ በፊት በጣም ብዙ ምሁራኖች ሲጠይቁ ነበር። በጣም ብዙ ፖለቲከኞችና አክቲቪስቶች ፌደራል መንግስቱ ዝምታው እስከምን ድረስ ነው ብለው ይጠይቁ ነበር እና ጌታቸው
ዶክተር አብይን ለወቅስበት እፈልጋለሁ። ጠቅላይ ሚኒስትሩን ይሄን አጋጣሚ ተጠቅሜ ጠቅላይ ሚኒስትሩን መውቀስ እፈልጋለሁ። እኔ እንደማንኛውም የክልል ፕሬዝዳንት በምርጫ ተመርጬ ወይም ደግሞ ህጋዊ እንደሌላው ኖርማል የሆነ የክልል አስተዳዳሪ አይደለሁም። በፕሪቶሪያ ስምምነት መሰረት የተቋቋመ በብልጽግና ፓርቲና በትግራይ በህወሓት መካከል በተፈረመው ፊርማ መካከል ሁለቱ ፓርቲዎች አንድ ሆነው የፈጠሩት ጊዜያዊ አስተዳደር ነው የጊዜያዊ አስተዳደር። ስለዚህ ፌደራል መንግስቱ ራሱ አንዱ አካል ነው የጊዜያዊ አስተዳደሩ እና ራሱ የመሰረተው ጊዜያዊ አስተዳደር ሲበጠበጥና ለማፍረስ ሲሞክር ዝም ማለት አልነበረበትም ይላል ጌታቸው። በራሱ አንደበት የተናገረውን እንስማውና ተመልሰን መጣን። የመጀመሪያ የተነሳው ከፌደራል መንግስት ጣልቃ ገብነት ጋር በተያያዘ ነው። ፌደራል መንግስት ጣልቃ እንዲገባ ያቀረብነው ፎርማል ጥያቄ የለም። በሁለት ምክንያት የኢንተርም አድሚኒስትሬሽኑ በፌደራል መንግስትና በህወሓት መካከል በተደረገ የፕሪቶሪያ ስምምነት መሰረት የተቋቋመ መንግስት ነው። የፌደራል መንግስት በራሱ ተሳትፎ በራሱ ፈቃድ የተቋቋመ መንግስት አደጋ ላይ በሚወድቅበት ጊዜ አደጋውን የመቀልበስ ግዴታ ይኖርበታል። ሌሎች ክልሎች የክልል አቅም የሚባለውን ሁሉም አይነት ኢንስትሩመንት ተጠቅመው አንድ ነገር መቆጣጠር አቅቶኛል በሚሉበት ሰዓት ምክር ቤት ጠርተው የፌደራል መንግስትን ጣልቃ እንዲገባ ይጠይቃሉ። አሁን ባለንበት የትግራይ ሁኔታ በእንደዚህ አይነት መልኩ ተሰብስቦ ጥያቄ ሊያቀርብ የሚችል ምክር ቤትም የለም። ያ ማለት የፌደራል መንግስቱ ሊያደርጋቸው የሚገባ ስራዎችን በሚመለከት ሪማይንደር ያስፈልጋል ማለት አይደለም። በዚህ ሰዓት የፌደራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ ይያልን አይደለም። በነገራችን ላይ አሁን ያደረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌደራል መንግስት እኔ እንደ ጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ በላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ንግጠም ብለህ መሟገት አይደለም። ግን ንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌደራል መንግስቱ መግለጫ መስጠትም ሌሎች ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ምክንያቱም የጊዜያዊ አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው። እንደዚህ ነው የሚለው ጌቹ። እኔም አይገባኝም ነው የሚለው። ለምንድን ነው ጊዜያዊ አስተዳደሩ ማገዝና በተወሰነ ደረጃ እነዚህን ሰዎች እንዳው ከዚህ በፊት ምንድነው የሚጠበቀው? መከላከያ አማራ ክልል ገብቶ እርምጃ ከወሰደ፣ ኦሮሚያ ክልል ገብቶ እርምጃ ከወሰደ፣ ማንኛውም ክልል ላይ ገብቶ እርምጃ የሚወስድ ከሆነ የፕሪቶሪያውን ስምምነት እየጣሰ ምርጫ ቦርድ የሚለውን አላከብርም እያለ ጊዜያዊ አስተዳደሩን አላቀውም የሚልን አካል ለምንድነው ፌደራል መንግስቱ እዚህን ያለ የታገሰው? እኔ የዶክተር አብይን አካሄድ ለኢትዮጵያ የሚያስብ መሪ ነው ብዬ ዛሬ ማምናለሁ። ግን አንዳንድ ጊዜ ነገር የማድለብ ችግር አለበት። አብይ ነገር ማድለብ በቀላሉ ሊቀጭ የሚችለውን ነገር የተፈለገው እርምጃ ተወስዶ ባጭሩ መቅጨትና መቋጨት የሚቻለውን ነገር ስር ሰዶ ደልቦ ወፍሮ መገዳደር እስከሚችል ድረስ ይጠብቀዋልና እሱ በይቅርታና በምህረት ሊገባቸው ይችላል እያለ እንደ ህወሓትም እየጠራኩ ያናግራቸው ነበር። እሱ የሚሄድበት መንገድ ግን ሰዎቹን ጊዜ እየሰጣቸው በቀላሉ እንዳይሸነፉና አልፈው ተርፈው ጊዜያዊ አስተዳደሩን ከትግራይ እስከማባረር ወይም ደግሞ ጊዜያዊ አስተዳደሩን በጉልበት እስከመፈንቀል የሚደርሱበትን ጉልበት እስከሚያዳብሩ ድረስ ለምንድን ነው የሚጠበቀው? ከዚህ በኋላ ጦርነት ይቀራል? አሁን እንደ ደብረጽዮን ይዘውት ያሉትን ጊዜያዊ አስተዳደርና የትግራይ ክልል ከወረዳ ከቀበሌ ጀምሮ እስከ ዞን ድረስ ጠቅላላ ትግራይ ክልልን ይዘናል እያሉ ነው ያሉት አሁንና አሁን እንደያዙ ዝም ብለው ይቀራሉ? አይቀሩም እኮ እርምጃ ይወሰዳል። አሁን እርምጃ የሚወሰድ ከሆነ አሁን ለምንድነው ያኔ ገና ከቀበሌ ጀምሮ መዋቅር እየቀየሩ ሲመጡ እስከ ወረዳና ዞን ድረስ ሲመጡ ጊዜያዊ አስተዳደሩ ላይ ከመድረሳቸው በፊት ለምንድነው እርምጃ ያልተወሰደ? ምክንያቱም አይቀርልንማ። ከዚህ በፊት ከ3 ከ4 ዓመት በፊት እኮ ጌታቸው ረዳም አብሮ በነበረበት የዛ የትግራይ ጽንፈኝነት ጦርነት ዘመን ላውንቸር እየታጠቁ ወጣቱ ከ250 ሺህ በላይ ሰራዊት አስታጥቀው በየስታዲየሙ እየተሰለፉ ጦርነት ሲቀሰቅሱና ነጋሪት ሲጎስሙ እርምጃ ይወሰድ ካሁኑ ሲባል ጊዜ ስለተሰጣቸው ነው። ሰሜን ዕዝን የሚያክል ሰራዊት ውድ የኢትዮጵያ ልጆችን በተኙበት እንዲታረዱ ዋጋ የከፈለው ዶክተር አብይ የሄዱበት በነበረው የይቅርታና የምህረት መንገድ ህወሓት ስላልሄደ ነው።
ዛሬስ እንዴ እሺ ያኔ በተወሰነ ደረጃ የታጠቀ ሰራዊት ነበር የውጭም አካላት ይደግፏቸው ነበር ፌደራል መንግስቱ ላይ በጣም ብዙ ጫና ነበረበት ብዙ ነገር ሊነሳ ይችላል አቅምም አልነበረውም እነሱን የመገዳደር ገና በለውጥ ሂደት ላይ የነበረ መንግስት ነው ብዙ ነገር ጀስቲፋይ ሊደረግለት ይችላል ዛሬ ሙሉ ተሰሚነትና ሙሉ አቅም አለው ይሄን እርምጃ የመውሰድ ማንንም ትግራይ ክልል ገባህ ብሎ ሊገዳደረውና ሊቃወመው የሚችለው የውጭ አካልም አውሮፓውያንም ይሁን አሜሪካ ማንንም በዚህ ጉዳይ ላይ ጣልቃ የሚገባ የለም እንዳውም ጌታቸው ረዳ ጋር ይሄዱ የነበሩ በዚህ በአስታራቂነት የነበሩ የአውሮፓ ህብረትና የአሜሪካ ምናምን ልኡካኖች ትግራይ ሄደው አቶ ጌታቸውን ሲያናግሩ ለምንድን ነው ፌደራል መንግስት ጣልቃ የማይገባው ምን ነበር ጥያቄያቸው እኛም እንጠይቃለን ለምንድን ነው ፌደራል መንግስት ጣልቃ ያልገባው አሁን ዛሬ 3 ቀን የትግራይ ህዝብ እየነቀለ ሻንጣውን እየጫነ እየወጣ ወይ ለህዝብ እኮ ግልጽ ማድረግ ነው እየሆነ ያለውን ነገር መንግስት ሊወስድ ያሰበውን ነገር መግለጫ መስጠት አለበት ቢያንስ ህዝቡ ጅምብር ውስጥ እየገባ ነው የትግራይ ህዝብ ወጣቶቹ ጥያቄ እየጠየቁ ነው መንግስት የለም ወይ ለምንድን ነው በዚህ በዘረኛ ቡድን ውስጥ እንድንታፈን የተደረገው የተገደድ ነው እያሉ እየጠየቁ ነው ጌታቸው ረዳ አዲስ አበባ ከመጡ 3-4 ቀን የሆናቸው ነው እስካሁን ከመንግስት የወጣ መግለጫ የለም የተወሰደ እርምጃም የለም የዶክተር አብይ ትግስት አካሄድ ዛሬም ዋጋ እንዳያስከፍለን እፈራለሁ ለማይቀር ጦርነት ለማይቀር ውጊያ እነሱ ጉልበት ሳያዳብሩ በፊት አቅም ሳያዳብሩ በፊት ከወረዳ እስከ ዞን ከቀበሌ ጀምሮ ገና እንቅስቃሴ ሲጀምሩ መቅጨት ይቻል ነበር ያኔ ምንድነው የሚጠፋ ጥፋት አለ እርምጃ ሲወሰድ አሁን የሚጠፋል ነው የኔ ጥያቄ ያኔ ህዝብ መሃል የተደበቀ ሰራዊት ስላለ ወይም ደግሞ ህዝብ መሃል የተቀመጠ አሸባሪ ቡድን ስለሆነ ህወሓት እንውሰድ እሱ ላይ እርምጃ እንውሰድ ብለን ብንገባ ህዝብ ልናጠቃ እንችላለን ነው ስጋቱ ዛሬስ እንደውም በተወሰነ ደረጃ እኮ ገና የፕሪቶሪያው ስምምነት ተፈርመው ከዛ በኋላ በነበረው እንቅስቃሴ ያፈነገጠ ከነጌታቸው እየተለየ ምርጫ ቦርድ የማይፈልገው ድጋሚ ሌላ ምርጫ አድርጋለሁ ጉባኤ አድርጋለሁ ማለት በጀመረበት ሰዓት ላይ አስፈላጊው እርምጃ ተወስዶ ዋጋም ቢሆን ተከፍሎ የሚከፈለው ዋጋ የትግራይን ህዝብ ነፃ ማውጣት ግዴታ ነው ምክንያቱም ዶክተር አብይ እንዳይሆን የፈሩት ጦርነት ዛሬ የግድ መሆኑ አይቀርም ነው በዚህ ሂደት ውስጥ በጣም ብዙ የሚሰቃይ ህዝብ አለ ሰላም አጥቶ የሚያደር ሰላም የሚፈልግ 50 ዓመት ሙሉ በህወሓት አፈናና ግድያ ዘረፋ የተሰቃየ ህዝብ አለ ስለዚህ ያንን ህዝብ ለመታደግ አስቸኳይ እርምጃ ሊወሰድ ይገባል ይቅርታና ምህረት የሚገባቸው ሰዎች አይደሉም ጊዜያዊ አስተዳደሩ በመንግስት በፌደራል መንግስትና በህወሓት መካከል በተፈጠረው ጊዜያዊ አስተዳደር ውስጥ መንግስት ይሁንታ ሰጥቶት የተቀመጠው ጊዜያዊ አስተዳደር ይሄው ማስተዳደር አቅፎ ትግራይ ለቆ ወጥቷል የአውሮፓ ህብረትም ይሁን የአፍሪካ ህብረትም ይሁን የአሜሪካ መንግስትም ይሁን የፕሪቶሪያው ስምምነት በእነ ደብረጽዮን ቡድን መጣሱን ያቃሉ ኮላተራል ዳሜጅ ይኖራል ያንን ኮላተራል ዳሜጅ ፍራቻ ህዝብ እስከመቼ እንደታፈነ ይኖር አንድም ሰው እንዲሞት አልፈልግም እኔ አሁን በትግራይ ህዝብ ላይ አንድም ወታደር በርስ ጦርነት እንዲሞት አልፈልግም ነገር ግን ምን ይደረግ ነው እንደዚህ አይነት አፈንጋጭና አሸባሪ ቡድን ሀገር ያሸበረ ባለበት ጊዜ በተሰጣቸው ቁጥር የባስ መንግስት እንደሌለ ለትግራይ ህዝብ የሚያስብ ፌደራል መንግስት እንደሌለ ሌላ ፖለቲካ እየሰሩበት ህዝብን ውዥንብር ውስጥ እየከተቱ ነው ያሉትና የፌደራል መንግስት ትዕግስት ከአቅም በላይ ሆኗል እና ያ ትዕግስት ደግሞ ትላንትና ዋጋ አስከፍሎናል ዛሬም ድጋሚ ዋጋ ያስከፍለናል ይሄን ነገር መናገር ፈልጋለሁ እና ጌታቸው ረዳ እንዳው ዶክተር አብይን መገሰጽ ፈልጋለሁ ካሉበት አንዱ ንግግራቸው ምርጫ ቦርድን አላቀውም ብሎ ፌደራል መንግስት ያስቀመጠው በፕሪቶሪያው ስምምነት መሰረት እውቅና የተሰጠውን ጊዜ አስተዳደር አላቀውም ይያለ አዲስ አበባ መጥቶ ግን ከጠቅላይ ሚኒስትሩ ጋር ነጋግራለሁ ሲል ጠቅላይ ሚኒስትሩ ፈቃድ ሰጥቶ ያነጋግራቸዋል ለምንድን ነው ይሄ የሆነው እዚህ ግርግር ውስጥ ከፍተኛ እጅ ያላቸው ምርጫ ቦርድ አላውቅም ያረከው ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝና አልቀበልም ስለዚህ ጉባኤ አርጋለሁ እኔ ነኝ መንግስት መሆን አለብኝ ብሎ የወረዳ ማህተም የቀበሌ ማህተም አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል አንዳንዴ ለራሴም ግራ ይገባኛል ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይሄንን የማፈር ግዴታ ጠቅላይ ሚኒስትሩም ቢሆን በደንብ ፈርብ ያስይዙት ጥሩ ነው የሚል እምነት አለ ችግር የፈጠረ ሰው በሙሉ ክራባት አስሮ እደራደራለሁ የሚልበት ሁኔታ መፍጠር መቻል እኔ ጠቅላይ ሚኒስትሩን ለመገሰጽ ልጠቀምበት ፈልጋለሁ እና አጋጣሚ አዎ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል
ጊዜያዊ አስተዳደሩን በአደባባይ አላውቅም ብሎ ጊዜያዊ አስተዳደር በስርዓት የተሾመን ፕሬዝዳንት የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስትን በጀት የተጠቀመ የሚያምስን ኃይል በምን አይነት መልኩ ነው እንደ ተደራዳሪ ተቀበለ ልታየው የምትችለው? ሀፍረት የሚባል ነገር የማይታወቅበት ሁኔታ ላይ ደርሰናል። እኔ አሁን ማንንም ሰው ሊደራደር ይችላል፣ ማንንም ሰው ፕሬዝዳንት ሆኖ ሊያገለግል ይችላል። ጊዜያዊ አስተዳደሩ ለራሱ የግል ጥቅም ለራሱ የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የሀገሪቱን መረጋጋት እንደመያዣ እንደ ሆስቴጅ ይዞ ክራማት አስሮ እንደገና ለመደራደር ይመጣል አሉ። እዚህ ግርግር ውስጥ ከፍተኛ ተሳትፎ ያደርጉ ሰዎች ምናልባት እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠቁ። እንደዚህ አይነቱን ነውራም ተግባር ማስተናገድ አለማስተናገድ መጀመርም የፌደራል ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለ። ምን ማለት ነው ይሄ? ኦኬ በመሃላችሁ ጣልቃ መግባት አልፈልግም አንድ ጉዳይ ነው። ግን ጣልቃ መግባት እኮ ፌደራል መንግስት በክልሎች ጉዳይ ላይ ጣልቃ የሚገባው ወዶ አይደለም። ከአቅም በላይ የሆነ ጉዳይ በክልሎች ውስጥ ሲፈጠር ጣልቃ ገብቶ የክልሎችን ሰላም የማስከበር ግዴታ አለበት። ዶክተር ማነው ጌታቸው ረዳም የሚሉት ይሄን ነው። ፌደራል መንግስቱ እኔ ግባ እስከምለው ድረስ መጠበቅ የለበትም። አሸባሪ የሆኑ ሰዎችን በህግ የማይመሩ ሰዎችን እዚህ ቤተ መንግስት 4 ኪሎ ጠርቶ ወይም ደግሞ እነሱ ሊያናግሩት ሲመጡ በፈቃደኝነት ሊያናግራቸው አይገባም። ህገወጥ እንደሆኑ ሊነገራቸውና ከበር እንዲመለሱ ሊደረጉ ይገባል ነው። እስከ መቼ ድረስ ነው ህወሓትን እያባበልን የምንኖረው? እስከ መቼ ድረስ ነው የትግራይ ህዝብ በህወሓት እንደታፈነ የሚኖረው? አማራ ክልል ላይ ኦሮሚያ ክልል ላይ ሌላው ክልል ላይ የሚወሰደው እርምጃ ትግራይ ክልል ላይ የማይወሰድበት ምክንያት ምንድነው? አሁን ህዝቡ ከነደብረጽዮን ቡድን አፈንግጧል። አልፈልጋችሁም ብሏል። በፊት ከህዝብ ጋር አብረው ስለሆኑ ህዝብ ስለሚደግፋቸው ነበር ጥያቄው። አሁን የለም፣ የህዝብ ድጋፍ የላቸውም። አየር ላይ የተንሳፈፉ ሰዎች ናቸው። እና ለነዚህ ሰዎች ጊዜ በተሰጣቸው ቁጥር ዛሬም የትግራይ ህዝብ ሰቀቀን ውስጥ ነው ያለው። ያንን ሰቀቀን የማሳጠር ጊዜውን የማሳጠር ጉዳይ ደግሞ የፌደራል መንግስቱ ነው። እነ ደብረጽዮን ማህተም ስለወሰዱ ቀበሌና ወረዳ ተቆጣጥረናል ስላሉ ወይም ጊዜያዊ አስተዳደሩን በአቶ ጌታቸው ረዳ ሌላ ሰው ተክተናል ስላሉ ህጋዊ ሆኖ ትግራይን ይመራሉ ማለት አይደለም። ነገር ግን በዚህ ሂደት ውስጥ የነጌታቸው ደጋፊ ነህ ተብሎ የሚሰቃይ ብዙ ሰው አለ። የሚታሰር የሚገረፍ የሚገደል ብዙ ሰው ይኖራል። ለምንድን ነው ይሄንን ጊዜ ማሳጠር የማይቻለው? እና ትዕግስትም ይሉኝታም የሆነ እንትንም ገደብ አለውና ቢያንስ ፌደራል ማነው ጊዜያዊ አስተዳደሩ ፕሬዝዳንቱ እየተናገሩ ያሉትን ነገር መስማት ይጠቅማል። እና እስከዛሬም ድረስ አለመግባቱ ለራሳቸው እንደሚገርማቸው ነው ጌታቸው ረዳ የተናገሩትና ፌደራል መንግስቱ ይሄንን ነገር በአጽንኦት ቢያስብበት በጣም ጥሩ ነው ብዬ አስባለሁ። የሌላው አቶ ጌታቸው ረዳ ካነሷቸው ጉዳዮች መካከል ዋናው ትኩረት አድርገው ሲናገሩ የነበረበት የዲዲአር እና የተፈናቃዮችን የመመለስ ጉዳይ። የዲዲአርን ጉዳይ በተመለከተ ዲዲአር ማለት ዲስታቢላይዜሽን ዲአርማመንት ምናምን የሚባል የትጥቅ ማስፈታትና ታጣቂውን ወደ ሰላም መንገድ የመመለስ ሂደት በፕሪቶሪያው ስምምነት መሰረት ወዲያው ይጀምራል ተብሎ ተጀምሮም ነበር፣ መሀል ላይ የተቋረጠ ጉዳይ ነው። ስለዛ ጉዳይ የሚሉትን ነገር እንስማቸውና ተመልሰን እንመጣለን። እነዚህን ስራዎች ፌደራል መንግስቱ የሚወስደውን ድርሻ ይወስድ። መቀለ ተቀምጬ ሚዲያ በመጣ ቁጥር አምባሳደር በመጣ ቁጥር ፌደራል መንግስቱን በስፋት የወቀስኩበት ጊዜ በቂ ስለሆነ አንዳንዴ ትንሽ ፈሪሃ እግዚአብሔር ያስፈልጋል። በራሳችን ጥፋት የተፈጠሩ ነገሮችንም ጭምር ለፌደራል መንግስቱ እየሰጠው መቀጠል አልችልም። የተፈናቃዮችን ጉዳይ መመለስ ፌደራል ጋር ማልግባባቸው በርካታ ነጥቦች ቢኖሩም ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው የፌደራል መንግስት አይደለም፣ ራሳችንን ያስቆመው። ፖለቲካ ጥቅም ይገኝበታል፣ ማና አጀንዳ ይሆናል። ተፈናቃዮች ከተመለሱ ተፈናቃዮችን የጥብቅና መቆም ገሌ ማሳልፈው ሰጥቷቸዋል መሬት ሸጧል እያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል። አጀንዳ እንዳያጣ ተፈናቃዮቻችን ድንኳኑ ሲሰቃያሉ። አሁን የዲዲአር ሂደቱን በማስቆም ረገድ ከፌደራል መንግስት በላይ ተጠያቂዎች ነን። ይሄንን ነው እያልኩ ያለሁት። ምክንያቱም 75000 ብቻ አይደለም፣ በሁለት ዙር 175000 ትጥቅ እናስፈታለን፣ ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ ያዝናቸው ፕላኖች ያስቆመው ፌደራል መንግስት አይደለም። ይሄንን ያምታታው መቀጠል አልችልም። ደብዳቤ ጽፌያለሁ፣ ግን
ለኢንተርናሽናል ኮሚኒቲ ፌደራል መንግስት አስቆም የሚል ደብዳቤ ነው የጻፈው። አሁን ይሄም መቆም መቻል አለበት። ምክንያቱም ይፈልገዋል፣ ወጣቱ ይፈልገዋል። በ10 ሺዎች የሚቆጠር ታጣቂ ዓላማዬ እስከተፈጸመ ድረስ በዲዲአር ተካትቼ ወደ ሰላማዊ ኑሮ መለሳለሁ ብሎ በጉጉት በሚጠብቅበት ሁኔታ ባለፈው ሲቋረጥ የራሳችን ያመራር አካሄድ የፈጠረው ችግር ነው። እኔ ጻፍኩት ግጥም አድርጌ ደብዳቤ ጻፍኩት ፌደራል መንግስቱ ለምን ያቋርጣል ብዬ ነው። ውስጥ ያውቃል የፌደራል ኃላፊዎችም ቢያንስ አንተ እንኳን እንዴት እውነት አታወራም ይሉኛል። እውነቱ እኛው ራሳችን በፈጠርነው ትርምስ ምክንያት ነበር የተቋረጠው። እንግዲህ እንደሰማችሁት የዲዲአር ጉዳይ የተቋረጠው በፌደራል መንግስት ጉዳይ አይደለም፣ ግን በራሴ አንደበት በራሴ ፍላጎት ደብዳቤ ጽፌ ለዓለም አቀፍ መንግስታት ወይም ለዓለም አቀፉ ማህበረሰብ ደብዳቤ ጽፌ ያለው የፌደራል መንግስቱ አቋረጠው ብያለሁ። ለምን ሲባሉ ይሄንን እርዳታና ድጋፍ ይፈልግ የነበረው በጣም ብዙ ወጣት ስለሆነ ለማን ነው ያቋረጠው ብለው አንገታችንን ይዘውን ነበር አሉ ወጣቶች። በዚህ ምክንያት ዋሽቼ ፌደራል መንግስቱን ያቋረጠው ብዬ ደብዳቤ ጽፌያለሁ አሉ። ከዚህ በኋላ ግን እንደዚህ አይነት ማምታታት አልፈልግም ነው የሚለው ጌቸው። አሁን ወደ ሐቁ ተመልሻለሁ። እውነታው ይሄ አይደለም። ፌደራል መንግስትን መውቀስበት በጣም ብዙ ጉዳዮች አሉኝ። ዛሬ ግን ፌደራል መንግስትን ሳይሆን ራሳችንን መውቀስ እፈልጋለሁ። የተፈናቃዮችን ጉዳይ በተመለከተ የሚናገሩትን እንደሰማችሁት እኛ ራሳችን እንዲቋረጥ ያደረግነው ነው። ፌደራል መንግስት በጣም ብዙ ጊዜ እኔ ጋር ራሱ እየደወለ እነዚህ ሰዎችን መልሳቸው፣ ተፈናቃዮቹ ድንኳን ውስጥ ከዚህ በላይ አይቆዩ፣ ወደ ነበሩበት ወደ አካባቢያቸው ወደ ቀያቸው ይመለሱ የሚል ጥያቄ ተደጋጋሚ ጊዜ አቅርበዋል። ነገር ግን የፖለቲካ ትርፍ ስለሚያስገኝ የነ ደብረጽዮን ቡድን እንዳይሄድ ከልክሎታል። ተፈናቃዮችን ወደ ቦታቸው ላለመመለስ እነ ደብረጽዮን እንደማያዣ አድርገው የሚደራደሩባቸው ናቸው። በእነሱ ምክንያት 4 ዓመት ሙሉ ከአካባቢያቸው የተፈናቀሉ የትግራይ ተወላጆች ድንኳን ውስጥ ተቀምጠው ይሰቃያሉ። ፀሐይም ዝናብም የሚያስገባ ድንኳን ውስጥ ነው ያሉት ይላሉ ጌታቸው ረዳ። እንደውም አልፎ ተርፎ ከዚህ በፊት በሰማነው ዜና ለህወሓት አሁን ለሚያደርገው እነ ደብረጽዮን ለሚያደርጉት የጦርነት ነጋሪት ገንዘብ አዋጡ እያሉ ተፈናቅለው ድንኳን ውስጥ ያሉ ሰዎችን ገንዘብ እያዋጡ ሲበዘብዙ እንደነበር ሰምተናል። ለተፈናቃይ እንኳን የሚራራ አእምሮ የላቸው። እንደውም ፖለቲካ ሲነዙ ምን ይላሉ? ተፈናቃዮቹ ራሱ ይላሉ ለምን እንደማይመለሱት ሲባሉ አይ እኛ አሁን የኛ ወደ ቀያችን መመለስ ሳይሆን የሚያሳስበን የህወሓት አንድነትና የህወሓት ሰላም መፈጠር ነው የሚያሳስበን ብለው እንደውም ስለኛ ነው የተጨነቁ ያሉት ይላል ደብረጽዮን። የዚህን ያክል የደነቆሩ ሰዎች ናቸው እነ ደብረጽዮን። እና ብዙ ነገር ሲባል ነበር። የፌደራል መንግስቱ በጣም ብዙ ሲተች ነበር በዚህ ጉዳይ። ተፈናቃዮችን መመለስ አይፈልግም ምናምን እንዳይመለሱ አድርጓል። ወልቃይት እንደዚህ ስለሆነ ራያ የማይባል ፖለቲካ አልነበረም። ሪያሊቲውን ግን ጌታቸው ረዳ እየነገረን ነው። እኛ ራሳችንን ያስቆምነው ተፈናቃዮቹን እንደማስያዣ ይዞ እነሱ ከተመለሱ የፖለቲካ ትርፍ ማጋበሻ ያጣል የነ ደብረጽዮን ቡድን። በዛ ምክንያት ተፈናቃዮቹ እንዳይመለሱ እየተደረገ ያለው በነ ደብረጽዮን ባፈንጋጩ የጦር መሪዎች እነዛ ባህላዊ ጀነራሎች የሚባሉ የነታደሰ ወረደ ቡድን ነው ተፈናቃዮች ወደ ቦታቸው እንዳይመለሱ ቁማር እየተጫወተባቸው ያለው ማለት ነው። በዚህ ደረጃ ነገሮች ግልጽ መሆናቸው በጣም ለሁሉም ኢትዮጵያዊ ይጠቅማል። ለትግራይ ክልል ብቻ ሳይሆን ፌደራል መንግስቱ በተለይ ዶክተር አብይ በሌለበት ለሚታማበት ሳያደርግ እሱ ለመልካም እየታገለ መልካም ነገር ለመስራት እየታገለ በክፉ ለሚተረጉሙበት ሰዎች ምላሽ ሊሆንላቸው ይገባል። ይሄ ዶክተር የጌታቸው ረዳ ንግግር ተፈናቃዮችን እንመልስ እያለ የሚታገለው እንደውም ዶክተር አብይ ነበር። ራሱ የነ ደብረጽዮን ቡድንና በነጌታቸው መካከል በተፈጠረ ልዩነት የፖለቲካ ትርፍ ለማትረፍ ሲባል ነው ተፈናቃዮቹ እስከዛሬ ወደ ቦታቸው ሳይመለሱ የቀሩት። ይሄን ሪያሊቲ እየመረረውም ቢሆን የሚወጥ በጣም ብዙ ዘረኛና ጽንፈኛ አለ። ፌደራል መንግስቱንና የለውጥ አመራሩን በተለይ ዶክተር አብይን ባሏለበት የሚፈልግ ያልሰራውን ስራ ሰርቷል እያሉ የሚያጋብሱ የጽንፈኛ ቡድን ሚዲያዎች ዘረኝነትና ተንኮልን በተናገሩ ቁጥር ሰብስክራይበርና ሌላ ዶኔሽን የሚያገኙበትን እያሰቡ ኢትዮጵያን ለመከፋፈልና ዘረኝነትን ለመንዛት የፌደራል መንግስቱ ወይም የለውጥ መንግስቱ በህዝብ ተቀባይነት እንዳያገኝ ብለው ባሰቡት ደረጃ በህዝብ ላይ ቁማር የሚጫወቱ የሚዲያ ባለቤቶች ይሄ መልስ ሊሆናቸው ይገባል። ዲዲአር ያልተተገበረው ለምንድነው ሰራዊቱ ትጥቅ ያልፈታው? ለምንድነው ወደ ካምፕ ተመልሶ ወይም ወደሚፈልግበት የሥራ ዘርፍ እንዲገባ ያልተደረገው ሲባል
ፌደራል መንግስቱ አይደለም ይሄንን የሚያቋርጠው ራሳቸው በነጌታቸውና በነደብረጽዮን መካከል በተፈጠረ አለመግባባት ዲዲአሩ ሊቋረጥ ይችላል ምክንያቱም ወደ ጦርነት ለመግባት እቅዳላቸው ነደብረጽዮን ያ ሰራዊት ተበትኖ ወደሚፈልገው የኑሮ ሁኔታ ከገባ የሚዋጋላቸው ወይም ደግሞ ጦርነት የሚቀሰቅሱበት ታጣቂ ሰራዊት አይኖራቸውም ያንንም እንደማያዣ የተጠቀሙበት ነው ይሄ ነው ሪያሊቲው በትግራይ ክልል ላይ እየተፈጠረ ያለው እውነታ አቶ ጌታቸው ረዳ ቁልጭ አድርገው እንዳሳዩን እውነታው ይሄ ነው ሌላው እነዚህ ሰዎች ምንድነው የሚፈልጉት ነው እነ ታደሰ ወረደ ወይም ደግሞ ሌላው እነዚህ እነ ምግበ ምናምን ይባሉ እነ ገብረ ዛብር እነሱ ሰዎች ነደብረጽዮንን ጨምሮ ምንድነው የሚፈልጉት ነው ጌታቸው ረዳ እንደሚናገረው በኤርትራ በኩል ከኤርትራ ጋር አንድ ላይ ሆነው ከኤርትራ ጋር መስራትም አይደለም ፍላጎታቸው የፌደራል መንግስቱንም የኢትዮጵያ ፌደራል መንግስት ማለት ነው እሱንም መቀየር አይደለም ፍላጎታቸው ይላል እስቲ ምንድነው የሚለው ጌቾ እስኪ እንደስ ነው የዚህ ቡድን ደጋፊዎች ነን ወይ ባንዶ የመልኩ ከኤርትራ ጋር እንሰራ ነው ምናምን የሚሉት ወገኖች የምራቸውንም ከኤርትራ ጋር መስራት ወይ የምራቸውንም ፌደራል መንግስት የመጣል ፍላጎት ስላላቸው ብቻ አይመስለኝም ትንሽ መስከን ካለ ለፍርድ የሚቀርቡበት ሁኔታ ይፈጠራል ህገወጥ የሰዎች ዝውውር በስፋት ነው ያለው እዚህ ላይ የተሳተፉ ሰዎች መረጋጋትን ቢጠብቁ በጣም ነው የሚገርመኝ ወርቅ ንግድ ውስጥ የሚሳተፉ ሰዎች መረጋጋትን ቢመርጡ በጣም ነው የሚገርመኝ እነዚህ ሰዎች የኢትዮጵያ መንግስት ስልጣን መቀየር ወይም ደግሞ ማውረድ አይደለም ከኤርትራ ጋርም ተባብሮ መስራት አይደለም ፍላጎታቸው የአይዲዮሎጂም አንድነት ወይም ማመለካከታቸው አንድ አይነት አይደለም የጥቅም ትስስር ነው ያላቸው የጥቅም ትስስር ማለት ሌብነት ውስጥ ገብተዋል ዘረፋ ውስጥ ገብተዋል የወርቅ ህገወጥ ወርቅን የሚነግዱት እነሱ ናቸው ከዚህም በፊት በኢትዮጵያ ስልጣን ላይ በነበሩበት ዘመን ዘርፈውት የነበረው ሀብት አሁን ሰላም ከተፈጠረ ሊያስጠይቀኝ ይችላል ሊወሰድብኝ ይችላል ብለው ይሰጋሉ ከዚህ በፊት የፈጸሙት ወንጀል ስላለ በዛ ወንጀል ልንጠየቅ እንችላለን ብለው ስለሚፈሩ ሰላም እንዲፈጠር አይፈልጉም ነው እነዚህ ሰዎች እነማን ናቸው ብለን ስንጠይቅ ማንን ነው የምናገኘው መጀመሪያ በጣም አደገኛ የሆኑ ሰዎች አሉ ከጀርባ ይላል ጌታቸው ረዳና ጌታቸው አሰፋ የሚባል መንፈስ አለ በኢትዮጵያ ስልጣን ላይ ከ93 እስከ 94 ዓመተ ምህረት ጀምሮ ይመስለኛል የኢትዮጵያ የደህንነት ቢሮ ኃላፊ ሆኖ ተቀምጦ መልኩን አይተነው የማናቅ የኢትዮጵያውያንን ደህንነት የሚጠብቅ የኢትዮጵያ የደህንነት ቢሮ ኃላፊ ሆኖ ተቀምጦ የኢትዮጵያውያንን ሰላምና ደህንነት ሲነሳ የነበረ ወጣቶችን ሲያሳድድ ሲገድል ሲያስር የነበረ የኢትዮጵያን ምሁራኖች ተቃዋሚ የሆኑ ፖለቲከኞችን እያሳደደ አካል ጉዳተኛ ሲያደርግ ሲያኮላሽ እግር ሲቆርጥ የነበረ ሰው ነው ጌታቸው አሰፋ ማለት ይሄ ሰውዬ ነው ትግራይ ቁጭ ብሎ ዛሬም ከነ ኢሳያስ ጋር አብሬ እሰራለሁ ከኢሳያስ ጋር አብሬ የኢትዮጵያ መንግስት ቀይራለሁ ከዛ በኋላ የኢትዮጵያ መንግስት ከቀየርን በኋላ ደግሞ ወደ ኤርትራ እንዞራለን የሚል የቅዠት ሐሳብ ይዞ ዛሬም የኢትዮጵያንና የትግራይን ህዝብ ሰላም እየነሳ ያለው ይሄ ሰውዬ በቁመቱ ልክ በነበረበት የስልጣን ዘመን ልክ ወንጀል ያለበት ዶክተር አብይ ላይ ሰኔ 16 ዓመተ ምህረት የተፈጸመውን የቦምብ ውርወራ የግድያ ሙከራ አብዮት አደባባይ ላይ መስቀል አደባባይ ላይ በነበረው ሰላማዊ ሰልፍ ላይ ቦምብ ሲወረወር ያንን ቦምብ እንዲወረወር ያቀናጀውና ግድያውን ያቀናበረው ራሱ ጌታቸው አሰፋ ነበር ከዛ በኋላ አምልጦ ሾልኮ ትግራይ ገባ እዚህም ስልጣን ላይ ያለ አይተነው አናቅም ትግራይን ከገባ በኋላ አይተነው አናቅም እንዲህ አይነት መንፈስ የሆነ የሰይጣን መንፈስ ያለበት ሰው ነው የኢትዮጵያ የደህንነት ቢሮ ሲመራ የነበረው ዛሬም ከጀርባ ተቀምጦ ነደብረጽዮንን እያመሰ ያለው ይሄ ሰውዬ ስለዚህ ይሄ ሰውዬ ሰላም ከመጣ እንደሚጠየቅ ያውቃል ዶክተር አብይ ግን በተደጋጋሚ እነዚህ ሰዎች አልፈልጋቸውም ወደ ፈለጉበት ሀገር ይሄዱ ብሎ ተናግረዋል ይላል ጌታቸው ረዳ ሲናገር እንደምትሰሙት ነው እነዚህ ሰዎች አልፈልጋቸውም ብሎ ስም ጠርቶ ከኔ የምትባሉ ሰዎች እኔ እናንተ ጋር ጉዳይ የለኝም አልፈልጋችሁም እኔ ወደ ፈለጋችሁበት ሀገር መሄድ ትችላላችሁ ብሎ ጠቅላይ ሚኒስትሩ ብዬ እኔ ራሴ ነግሬያቸዋለሁ ግን አይሰሙም ስለሚፈሩ ነገ ከነገ ወዲያ እንታሰራለን አንታሰርም ሚሊዮን ጭንቀት ስለሚያስጨንቃቸው ሰላም ተፈጥሮ ማየት አይፈልጉም ስለዚህ የትግራይን ህዝብ ሰላም በመንሳት ከጦርነት እንዳይወጣ በማድረግ የፌደራል መንግስቱ ብጥብጥና ሽብር ውስጥ እንዲገባ በማድረግ ሰላማዊ አስተዳደር እንዳይኖር ጊዜያዊ አስተዳደሩም ስራውን እንዳይሰራ በመከልከል ሰላም ሲጠፋ እኛን መፈለጉን ያቆማል ፌደራል መንግስቱ የነጌታቸው ቁማር የነጌታቸው አሰፋ የነደብረጽዮን ቁማር ይሄ
ሌቦች ናቸው። የነሱ ጀነራሎች እኮ ትግራይ ቁጭ ብለው የትግራይን ልጆች ከ1 ሚሊዮን በላይ የሚሆኑ የትግራይ ወጣቶችን ካስገደሉ በኋላ ዛሬ ለአምስተኛና ለአራተኛ ዙር ጦርነት የሚቀሰቅሱት ጀነራሎች ዱባይ ላይ አፓርታማ ቤት ሲገዙ ከዛ ሄደው ወንድሞቻቸው እንዲረከቡ ሲያደርግ ትዕዛዝ ሲሰጡ ደብዳቤ ሲጽፉ ተመልክተናል። ሌላው ምግብ የሚባለው ሆዳም ጀነራል ልጁ ጋር ደውሎ ቦሌ አካባቢ ያለውን ቤቱን 110 ሚሊዮን ብር 120 ሚሊዮን ሽጠው እንቢ ካልሆነ 110 ሽጠው እያለ 110 ሚሊዮን ብር የሚያወጣ ህንጻ ቦሌ ላይ አስቀምጦ ያንን ለመሸጥ የሚደራደሩ ጀነራሎች ናቸው። እነዚህ ሰዎች ሰላም ከመጣ መጠየቃቸው ይቀራል። ስለዚህ ሰላም አይፈልጉም። ባይኤኒስ ኢትዮጵያና ትግራይን በጥብጠው የፌደራል መንግስቱ ወደ ህግ ማስከበር ጥፋተኞችን ወደ መጠየቅ እንዳይሄድ መንገዶችን መዝጋት ላይ እነሱ ስራ አለቀ። እየሰሩ ያሉት ነገር ይሄ አሁን ለዶክተር አብይ ጠፍቶት ነው ብያላስም ይገባኛል። በይቅርታ በምህረት በአስተዋይነት በሆደ ሰፊነት ነገሮችን ለማለፍ የሚፈልግ መሪ ነው። ግን እሱ አካሄድ ዋጋ እያስከፈለን ነው። እሱ አካሄድ የሚገባቸው ሰዎች አይደሉም፣ የሚማሩ ሰዎች አይደሉም። ስንት ጊዜ እድል ተሰጣቸው። ይሄው ዛሬም እኮ እዚህ የዘረፉት 27 ዓመት በኢትዮጵያ ስልጣን ላይ ቁጭ ብለው የዘረፉት እንዳይበቃቸው ያሸሹት ዶላር እንዳይበቃቸው በኢፈርት ስም ኢፈርት በሚባል ዘራፊ ድርጅት ስም ያደራጇቸው የንግድ ድርጅቶች በእነሱ የዘረፉት ሀብት በትግራይ ህዝብ ስም ያቋቋሙት ድርጅት ለዘረፋ እንዲውል አድርገው ያን ሁሉ ሀብት ዘርፈው እንዳይበቃቸው ዛሬም ትግራይ ተቀምጠው ወርቅ እየቆፈሩ የትግራይን ህዝብ አንጡራ ሀብት እየዘረፉ ያሉ ሰዎች ናቸው። ከኤርትራ ጋር አንድ ላይ ሆነው ኢትዮጵያን እና የትግራይን ሰላም መንሳት የሚፈልጉ ናቸው። እነዚህ ሰዎች እስከ መቼ ነው የምንታገሳቸው? እነዚህ ሰዎች ወደ ይቅርታም ወደ ምህረትም ወደ ሰላምም የሚመጡ ሰዎች አይደሉም። ስለዚህ አንድ ቁርጥ የሆነ እርምጃ ያስፈልጋል። የትግራይ ህዝብ እነሱ ጫንቃው ላይ ተቀምጠው ከሚደርስበት አደጋ በላይ የፌደራል መንግስቱ ገብቶ የሚወስደው እርምጃ አይበስበትም። እንዴ ኦፕሬሽን ነው። የሰው ልጅ ሆዱ ሲታመም ያመመውን ነገር ለማዳን ሲባል ሆዱ ይቀደዳል፣ ልቡ ይከፈታል፣ አንጀቱ ይቀደዳል። ከዛ በኋላ የታመመው አካል ወጥቶ ነው ጤነኛ ሊሆን የሚችል። ህወሓት የሚባል ትርፍ አንጀት የሆነ ቡድን ትግራይ ውስጥ እስከ ተቀመጠ ድረስ የትግራይ ህዝብ ሰላም አያገኝም። ያንን ትርፍ አንጀት አውጥቶ ለመጣል ኦፕሬሽን መደረግ አለበት። ያ ኦፕሬሽን ሲደረግ የሚያመው ሰው ይኖራል፣ የሚጎዳ አካል ይኖራል። ልክ ነው። ግን በትርፍ አንጀቱ የተነሳ ካንሰር እየሆነ ወደፊት ሁሉንም አካሉን ከሚጎዳው ያን ትርፍ አንጀት ቆርጦ አውጥቶ መጣል አማራጭ የሌለው አማራጭ ነው። ስለዚህ ኦፕሬሽኑ በሚደረግበት ጊዜ የሚፈጠረው ኮላተራል ዳሜጅ በእርግጠኝነት የትግራይም ህዝብ የትግራይም ወጣት ይቀበላል ብዬ አስባለሁ። በዚህ ደረጃ አሁን ጌታቸው ረዳ የደረሰበት ኢትዮጵያዊነት ጌታቸው ረዳ የደረሰበት የለውጥ ፍላጎት የምናየው ለውጥ ፈላጊው የትግራይ ህዝብ ምን ያክል እንደሆነ ነው። ምክንያቱም ጌታቸው ረዳ የዛሬ 3-4 ዓመት ምን እንደነበር አይተናል። አሁን ጌቾ ላይ የምናየው ኢትዮጵያዊነትና የለውጥ ፍላጎት ስሜት አብዛኛው የኢትዮጵያ ወጣትና ማነው የትግራይ ወጣትና የትግራይ ህዝብ ላይ ያለው አመለካከት ነው። ስለዚህ ፌደራል መንግስት እርምጃ ለመውሰድ ቢገባ በሚፈጠረው ኮላተራል ዳሜጅ በእርግጠኝነት የትግራይ ህዝብ ፌደራል መንግስት እንደዚህ ያደረገን የሚል ጥያቄና ስሞታ ሊያሰማ የሚችልበት እድል የለም። ምክንያቱም በጣም ከአቅም በላይ ተጎድቷል። ጌቾ ራሱ ሲናገር ሰምተናል። ብዙ ሞተናል፣ ብዙ ተጎድተናል፣ ብዙ ዋጋ ከፍለናል። አሁን ከዚህ በኋላ ዋጋ መክፈል አንፈልግም። ከዚህ በኋላ ዋጋ የሚያስከፍለው የትግራይን ህዝብ ህወሓት እንጂ ፌደራል መንግስት አይደለም። ህወሓት የሚያስከፍለውን ዋጋ ለማሳጠር ፌደራል መንግስት አስቸኳይ የሆነ ኦፕሬሽን ፈጥሮ ያንን ትርፍ አንጀት ቀዶ አውጥቶ የተቀደደውን አካል መልሶ ማዳን ይቻላል። ትርፍ አንጀቱ ስር ሰዶ ካንሰር ከመሆኑ በፊት ይሄንን ነው ፌደራል መንግስት አጽንኦት ሰጥቶ ማሰብ ያለበት። በዚህ ደረጃ ነው ጌታቸው ረዳ ራሱ ጥያቄ እያቀረበ ያለው እና ከኤርትራ ጋር አንድ ላይ ሆነው ተመሳጥረው ወይም ተስማምተው ኢትዮጵያን ሊወጉ የሚችሉበት እድል አለው እነ ደብረጽዮን። እኔ ደብረጽዮን የሚባል ሰውዬ ከዚህም በፊት ብየዋለሁ 360 እና 350 አይነት የአእምሮ ህመም አለ። ያ ሁሉ 350 አይነት የአእምሮ ህመም ያለበት ቀውስ ነው የሚመስለኝ አብሮት ያሉት ሰዎች ጠቅላላ ማለት ነው። ሲቀጥል ትናንትና ያን ሁሉ ታንክ ያን ሁሉ መሳሪያ የሰሜን እዝን መሳሪያ በሙሉ ይዛችሁ ያን ሁሉ ታጣቂ ይዛችሁ ያላሸነፋችሁትን ጦርነት ዛሬ በሰባራ ክላሽና በተረፈ
ታጣቂ ኃይል የኢትዮጵያ መከላከያ ሰራዊት የሚዋጋ አቅም አለን ብሎ ማሰብ በራሱ ምን አይነት ድንቁርና እንደሆነ አይገባኝም። ሌላው የትግራይን ህዝብ ዋጋ ማስከፈል ይበቃናል። ወጣቱን እስከ መቼ ነው የምናስገድለው? ከዛሬ ዓመት በፊት ከ3 ዓመት ከ2 ዓመት በፊት ያን ሁሉ ነገር አድርገን መጣን። 1 ሚሊዮን ህዝብ አስገደልን። ያመጣነው ለውጥ የለም። ከዛ በፊት 17 ዓመት የትግራይን ህዝብ አስጨፍጭፈናል። የትግራይን ወጣት ጨርሰናል። በትግራይ ህዝብ ደም በትግራይ ልጆች ሬሳ ላይ ተሸጋግረን መጥተን 27 ዓመት የኢትዮጵያ ስልጣን ላይ ተቀምጠን በትግራይ ህዝብ ስም ስንዘርፍ ኖርን። የትግራይ እናት ግን ንጹህ ውሃ አላቀረብንላትም። ዛሬ እንኳን እስኪ ወደ ሰላማችን እንመለስ። ዛሬ እንኳን የትግራይ ህዝብ ሰላም ይሁን እስኪ የትግራይ እናት አታልቅስ ዛሬ ብሎ ማሰብ እኔ ትግራዋይ አይደሉም እንዴ እነዚህ ሰዎች? ግን የትግራይ እናቶች ለቅሶ አያሳስባቸውም እንዴ? የወጣቱ አካል ጉዳተኛ መሆን አሁን በዲዲአር ይደራጅ የሚባለው ታጣቂ የሚሰጠው 90 ሺና 100 ሺህ ጌታቸው ሲናገር ነበር። 100 ሺና 90 ሺህ ብር ተሰጥቶት ወደ ሰላም የሚሰማራው አካል ጉዳተኛ የሆነው በነደብረጽዮን የተነሳ ሲያዩት ምን ይሰማቸዋል? እኛ እንኳን በቴሌቪዥን ስናያቸው በዊልቸር ላይ ተቀምጠው ያ ሁሉ ወጣት ስንት ነገር መስራት የሚችሉ ወጣቶች የነደብረጽዮን ስልጣን ለማስጠበቅ ሲሉ አካል ጉዳተኛ ሆነው ሲያዩአቸው ምንም ሳይሰማቸው ዛሬም እንደገና ለድጋሚ ጦርነት መጥራት ምን አይነት በሽታ እንደሆነ አይገባኝም። እነዚህ ሰዎች የሚድኑ አይደሉም። የሚድኑም የሚገባቸውም ሰዎች አይደሉም። የሚያዝኑም የሚራሩም ሰዎች አይደሉም። አንድ ጊዜ የዘረኝነት በሽታ ውስጥ ከተለከፍክና ከገባ ከዛ በኋላ የ50 ዓመት በትግራይ ህዝብ ስም ስልጣን ላይ ነው የኖሩት እንደ ደብረጽዮን። የትግራይ ህዝብ ነፃ አውጪ ሆነው በትግራይ ህዝብ ስም ሲነግዱ ነው የኖሩት። ዛሬም በትግራይ ህዝብ ስም ሊነግዱ የሚፈልጉት ሌላ የሚያውቁት ነገር የለም። በፖለቲካ ተወዳድረው አሸንፈው ሐሳብ አቅርበው አይደለም ስልጣን ይዘው ይኖሩት። ታጋዮች ናቸው። በትግራይ ህዝብ ስም ታግለው መጡ። በትግራይ ህዝብ ስም ሲዘርፉ ኖሩ። ዛሬም የትግራይን ህዝብ ማያዣ አድርገው ቁማር እየተጫወቱበት ነው ያሉት። ምክንያቱም የሚያውቁት ፖለቲካ ይሄንን ነው። ዛሬ ደግሞ ዘመኑ አይፈቅድም። ይሄ የትግራይ ህዝብ የትግራይ ወጣት ገብቶት ይሄንን አልፈልጋችሁም ብሎ አንቀው ተፍቷቸዋል። ግን ዛሬ አሁን ያለው ሁኔታ ቢያንስ እነጌታቸው ትላንትና በሰሜኑ ጦርነት ጊዜ እኮ የትግራይ ፖለቲካ ዓለም አቀፍ እንዲሆንና ዓለም አቀፉ ማህበረሰብ ትግራይ ላይ ጫና እንዲያደርግ ማንነው ፌደራል መንግስት ላይ ጫና አድርጎ ያ ሁሉ ውርጅብኝ ፌደራል መንግስት ላይ ዓለም አቀፉ መንግስት የአውሮፓ ህብረት የአሜሪካ መንግስት ሲያወርድበት የነበረው ጉድ እርዳታ እስከመከልከል የገዛነውን የጦር መሳሪያ አንሰጥም እስከማለት የተደረሰው እኮ ጌታቸው ረዳ በሰጠው የፖለቲካ ንቅናቄ ጌታቸው ረዳ ነው ፖለቲካውን ሲጫወት የነበረው። ዛሬ ያን ሁሉ ንቅናቄ የፈጠረው ሰውዬ ወደ ኢትዮጵያዊነት ተመልሶ ኖ አይሆንም፣ ይሄ አካሄዳችን የትግራይ ህዝብ ጎርተናል፣ ገለናል፣ ወጣቶችን አስገድለናል፣ ብዙ ዋጋ አስከፍለናል፣ ዛሬ ይብቃን ሲል እንዴት ዛሬ እናንተ አትመለሱ? ማን ነው የሚነግራችሁ? ማን ነው የምትሰሙት? ትላንት የፌደራል መንግስት ጋር ኢሳያስ አፈወርቂ ለምንድን ልዩነት ውስጥ የገባው? ለምንድን ዶክተር አብይና ኢሳያስ የተቃቃሩት? በፕሪቶሪያው ስምምነት መሰረት ዶክተር አብይ ከህወሓት ጋር ለመነጋገር ወይም ፌደራል መንግስቱ ከህወሓት ጋር ለመደራደር ሲስማማ ነው ኢሳያስ አፈወርቂ ያኮረፈው። ለምን? የትግራይ ህዝብ ላይ የተወሰደው እርምጃ ተወስዶ ህወሓትን ለማጥፋት በሚወሰደው እርምጃ የሚጠፋው የትግራይ ህዝብ ጉዳይ አልነበረም ለኢሳያስ። የተወሰደው እርምጃ ተወስዶ ህወሓት መጥፋት አለበት የሚል አቋም ነበረው። ዶክተር አብይ ደግሞ የትግራይ ህዝብ ህዝቤ ነው፣ እነሱን አጠፋለሁ ብዬ የምወስደው እርምጃ የትግራይ ህዝብ እንዲጎዳ አልፈልግም፣ ስለዚህ ለትግራይ ህዝብ ስል ሲባል ቢያንስ ይህን የሰላም ድርድር ማድረግ አለብኝ ሲል ነው የትግራይ ህዝብን እና ህወሓትን ሙሉ ለሙሉ ማጥፋት ይፈልግ የነበረው ኢሳያስ አፈወርቂ ከዶክተር አብይ ጋር ተጣልቶ አክሩፎ የተቀመጠው። ይሄንን እውነት የሚያቅ ደብረጽዮን የሚባል ደንቆሮ ህወሓት ካልጠፋ ብሎ ፌደራል መንግስቱ ጋር የተጣላን ሰውዬ ዛሬ ከሱ ጋር አብሬ ሆኜ የፌደራል መንግስቱ ወጋለሁ ሲል አሁን ይህን ሰውዬ በምን ቃል እንደምገልጸው አላውቅም። ኢሳያስ ሲጀመር በጣም ትንሽ የሆነች ሀገር የሚመራ በምንድነው አምባገነንነት እኮ አይደለም፣ አምባገነንነት አይገልጸውም። የሆነ ጸበል ወይ ድግስ ልደት ለማክበር ስትፈልግ ኤርትራ ቀበሌ ሂደህ አስመዝግበህ የምትጠራውን ሰው ተናግረህ በጀትህን ነግረህ ነው ልደት ለማክበር ቀለበት ለማሰር ሰርግ ለማድረግ ኢሳያስ አፈወርቂ የሚፈቅድልህ ይሄን ያክል ሰው ጥራ ተብለህ። በገዛ ሀገሩ ላይ እንዲህ አይነት ባርነት ውስጥ የሚኖር ህዝብ እየመራ ያለ አምባገነን የማይገልጸው ሰው ነው ኢሳያስ አፈወርቂ። የትግራይን ህዝብ ካላጠፋው ህወሓትን ካላጠፋው የሚል ሰው ጋር ሂደህ
ዛሬ ከሱ ጋር አብሬ ተመሳጥሬ ይሰራለው የሚል ፖለቲካ ውስጥ የምትገባው ምን አይነት ደንቆሮ ብትሆን ነው አንተ ነው? እኔ የድንቁርና መጥፎ ድንቁርና መደንቆርን አለማወቅ ነው። ደብረጽዮን የሚባል ሰውዬ መደንቆሩን አላወቀም። አብሮት ያሉ ሰዎች መደንቆራቸውን አላወቁም። ኢሳያስ አፈወርቂ የሚባል ሰውዬ ከምንም በላይ እነሱን ለማጥፋት ወደ ኋላ የማይል ሰው እንደሆነ አላወቁም። ዛሬም እነሱ ጋር አብሬ ይሰራል ብሎ ወደ ትግራይ ወረራ እየፈጸመ እንደሆነ እየሰማን ነው። ዛሬም ገብቶ የትግራይን ህዝብ ይጨፈጭፋል። እርግጠኛ ሆኜ ነው የምነግራችሁ። ትላንትና በሰሜኑ ጦርነት ጊዜ ገብተው በዛን ጊዜ በነበረው ጦርነት ጊዜ ውስጥ ገብተው የራሳቸውን የበቀል እርምጃ ወስደው እንደሄዱ ሰምተናል። በሰሜኑ ጦርነት ጊዜ ህወሓት የሰሜን እዝን በተኛበት አርዶ እርምጃ በወሰደበት ሰዓት የኤርትራ ሰራዊትና የኤርትራ መንግስት ከሰሜን እዝ ጎን በመቆማቸው ሁላችንም ቴንኪዩ ብለናቸዋል፣ እናመሰግናለን ብለናቸዋል። ያንንም ውለታ እናጠፋም ብለናቸዋል። ነገር ግን በዛ ምክንያት ሰበብ አድርገው ገብተው የትግራይ ህዝብ ላይ የፈጸሙትን በደል ከዛ በኋላ ከጦርነቱ በኋላ በብዙ ሚዲያዎች ሰምተናል። ብዙ የጦርነቱ ላይ ተሳታፊ የነበሩ የጦር መሪዎች ሳይቀር ነግረውናል። ይህንን ሰውዬ የትግራይ ህዝብ ላይ እና ህወሓት እስከመጨረሻው መጥፋት አለበት በሚል አቋም ይዞ ከፌደራል መንግስቱ ጋር ከዶክተር አብይ ጋር ግጭት ውስጥ የገባ ሰውዬ ጋር ዛሬ ሂደህ አንድ ላይ ሆኜ የፌደራል መንግስቱን እወጋለሁ የሚል አቋም ላይ ስትደርስ 27 ዓመት በስልጣን ላይ 17 ዓመት በትግል ላይ በአጠቃላይ ወደ 50 ዓመት በፖለቲካ ትግል ላይ ኖርኩ የሚል ሰው እንዴት ይሄንን አይነት አማራጭ ይጠቅመኛል ብሎ ወደ ገደል ይገባል? ኢሳያስ አፈወርቂ የራሱ የሆነ ፍርሃት አለበት። አሰብ ወደብን ዘርፎ እንደወሰደው ያውቃል። መለስ ዜናዊ የሚባል ባንዳ የኢትዮጵያን ንብረት፣ የኢትዮጵያ ህልውና፣ የኢትዮጵያ አስተንፋስ የሆነውን የቀይ ባህርን አሳልፎ ለኢሳያስ አፈወርቂ የሰጠበት ምክንያት ኢትዮጵያዊ ሳይሆን ኢትዮጵያን በቅኝ ግዛት ይዞ የነበረ መሪ ስለሆነ ኢትዮጵያን ለመጉዳት ሲል የአሰብን የባህር በር ለኤርትራ አሳልፎ ሰጥቷታል። በማንኛውም አይነት ዓለም አቀፍ ህግ በየትኛውም ታሪካዊ ሁኔታ አሰብ ወደብ የኢትዮጵያ እንጂ ኤርትራ እንዳልሆነ ኢሳያስ አፈወርቂ ያውቃል። ያን ጥያቄ የሚያነሳ ትውልድ እንደሚመጣ ይፈራ ነበር፣ ይጠረጥር ነበር። ዛሬ ያ ትውልድ መጥቶ በዶክተር አብይ በኩል ይሄ የወደብ ጥያቄ መጥቷል። ቀይ ባህር የኢትዮጵያ ነው መመለስ አለበት የሚል ጥያቄ ተነስቷል። ስለዚህ ይሄን ጥያቄ ለማስተጓጎልና አሰብን እንደዘረፈ ይዞ ለመቆየት ሲል ኢትዮጵያ ውስጥ ሰላም እንዲፈጠር አይፈልግም። ሲፈልግ በሸኔ፣ ሲፈልግ በፋኖ፣ ሲፈልግ በነደብረ ጽዮን ህወሓት ኢትዮጵያ ማተራመስና መበጥበጥ የሚፈልግ ሰው ነው። ከዚህ ሰውዬ ጋር አብሬ ሁኜ ለውጥ አመጣለሁ ብሎ የሚያስበው ደብረ ጽዮን የሚባል ደንቆሮ ሰውዬ መቼ ነው ከእንቅልፉ የሚነቃው? እሱ ከእንቅልፉ ባልነቃ ቁጥር ስንት ሰው ነው የሚገበረው ለነ ደብረ ጽዮን? ይሄ የመጨረሻ ሊሆን ይገባል። የፌደራል መንግስት ይሄንን ሰላም ከመጣ እርምጃ ይወሰድብናል፣ ወደ እስር ቤት እንገባለን የሚሉ ሰዎች በትግራይ ህዝብ ላይ ቁማር እየተጫወቱ የሚቀጥሉበትን ጊዜ ማሳጠር መቻል አለበት። የነ ደብረ ጽዮን የመጨረሻ ሳምንት መሆን አለበት። ይሄ ሳምንት ሲልፈልጉ ወደ ናፈቋቸው ወደ እነሱ መስፍን እንዲሄዱ፣ ካልሆነም ደግሞ ወደ ናፈቁት ወደ ቃሊቲ እስር ቤት እንዲመጡ ዋረንት ሊቆረጥላቸው ይገባል። በነ ደብረ ጽዮን በኩል ያለኝ ሐሳብ ይሄ ነው። ኢሳያስ አፈወርቂ የሚባል ሰውዬ ግን በማንኛውም አይነት ሁኔታ የአሰብ ወደብን ይዞ ሊቀጥል የሚችልበት ህልውና ከዚህ በኋላ የለውም። ምክንያቱም ኢትዮጵያ ወደብ ያስፈልጋታል። የኢትዮጵያ የባህር በር ደግሞ የአሰብ ወደብ ነው። ወደ ቀይ ባህር የምንወጣበት የህልውናችን ማረጋገጫ እስትንፋሳችን ያለበት የአሰብ ባህር፣ የአሰብ ወደብ፣ የቀይ ባህር በራችን ወደ እጃችን ይመለሳል። ይሄንን ስትፈልግ በሰላማዊ መንገድ፣ ስትፈልግ በፖለቲካዊ ድርድር፣ ስትፈልግ በጦርነት፣ በማንኛውም አይነት መንገድ ማረጋገጥ የምንችልበት እድል አለ። እንደውም አንዳንድ ጊዜ ዝም ብዬ ሳስበው የኤርትራ ህዝብ ሰላም ያስፈልገዋል። ኢሳያስ አፈወርቂ የሚባል አቀንጭራ የሆነ ሰውዬ ልክ እንደ ህወሓት የኤርትራ ህዝብ ላይ ተጣብቆ የሚኖርበትን ጊዜ ማሳጠር ነው። ለዛ የኤርትራን ነፃነት ማሳጠር ነው፣ የነፃነት ጊዜዋን ማቅረብ። ስለዚህ በሰላም አልፈልግም ካልክ በማንኛውም አይነት መንገድ አሰብ ወደብን ወደ ኢትዮጵያ እንመልሳለን፣ የኢትዮጵያ ንብረት ስለሆነ። ይህንን ለማድረግ የሚችል መከላከያ ሰራዊትም
ይህን ጥያቄ የሚመልስ ኢትዮጵያዊ መንግስትም በአሁኑ ሰዓት ኢትዮጵያ ውስጥ አለ። ስለዚህ በማንኛውም አይነት ሁኔታ ከኢሳያስ ጋር ተመሳጥሬ ከሌሎች ሲፈልግ እነ ግብጽም በላቸው ሌላ አውሮፓና አሜሪካ እንኳን አይደግፋቸውም። አሁን ከማንኛውም ኢትዮጵያን ከሚጣል ኃይል ጋር ተደጋግፌ ለውጥ አመጣለሁ ብሎ የሚያስብ ኃይል በዚህ ሰዓት ቅዠታም ነው ሊባል የሚችል። በምንም አይነት ሁኔታ ኢትዮጵያን ሊያሸንፍ የሚችል ሰራዊት ኤርትራ አይደለም። በማንኛውም አይነት ኃያልነን በሚሉ ሀገራት ራሱ ሊሸነፍ የማይችል መከላከያ ሰራዊት ተገንብቷል በአሁኑ ሰዓት እና ኢሳያስ አፈወርቂ ከህወሓት ጋር ከነደብረጽዮን ጋር ተመሳጥሮ የሆነ ነገር ያመጣ የሚል ስጋት የለብኝም። በዛ ደረጃ ስጋት የለብኝም። ስጋቴ ግን ይሄ ኢሳያስ የሚባል ባንዳ የራሱን ህዝብ በባርነት እያኖረ ያለ ሰውዬ ዛሬም ከነደብረጽዮን ጋር ተመሳጥሮ የኤርትራ ህዝብ ላይ ማነው የኢትዮጵያ ህዝብ ላይ ዛሬም ወደ ትግራይ ክልል ገብቶ ወረራ እየፈጸመ እንደሆነ እየሰማን ነው። ነደብረጽዮንም ራሳቸው ከኤርትራ ሰራዊት ጋር አብረው ተመሳጥረው የትግራይ ህዝብ ላይ ራሱ ላይ እርምጃ ሊወስዱ ይችላሉ። የትግራይን ህዝብ ራሳቸው ሊያጠቁት ይችላሉ። ከዛ በኋላ የፌደራል መንግስቱ አጠቃ የሚል ከዚህም በፊት ጄኖሳይድ ይሉት እንደነበረው እንደዛ አይነት ፖለቲካ ሊጫወቱ ይችላሉና ይሄንን ጥንቃቄ ሊደረግበት ይገባል። ኢሳያስ አፈወርቂ በምንም አይነት ሁኔታ ከማንም ጋር ቢተባበር የአሰብን ወደብ ጥያቄ ሊያስቀር አይችልም። ይሄ የሚቀር ጥያቄ የሚቆም ጥያቄም አይደለም። ጊዜው ደርሷል። በቃ አሁን የጊዜ ጉዳይ ነው እንጂ አሰብ ወደ ኢትዮጵያ መመለሱ አይቀር። በነ ጌታቸው ረዳ በኩል አንድ ማሳሰቢያ የምሰጠው ማሳሰቢያ ጌታቸው ረዳ ወደ ኢትዮጵያዊነቱ መጥቶ በኢትዮጵያዊነት ዙፋን ላይ ተቀምጦ ሲታይ በጣም እጅግ ልብ የሚያሞቅ ትግራዋይ በሙሉ የትግራይ ተወላጅ በሙሉ ህወሓት አይደለም፣ ምናልባትም ደግሞ ከህወሓት ውስጥ ራሱ ለውጥ የሚፈልጉ የአዲሱ ትውልድ አባላት ሊፈጠሩ ይችላሉ ብለን ስንጠብቅ ለነበር ኢትዮጵያውያን ካሳኔ ካሰንደር ጌታቸው ረዳና እናመሰግናለን ልንል ይገባል። ነገር ግን በተሟላ ሁኔታ ወደ ኢትዮጵያዊነት መምጣት ያስፈልጋል። እነ ደብረጽዮን የሚያወሩትን ይሄ የትግራይ ሉዓላዊነት የሚል ጥያቄ ጌታቸው ረዳ በተደጋጋሚ ሲያነሳ ሰማል። የትግራይ ሉዓላዊነት የሚባል ነገር የለም፣ ትግራይ ሀገር አይደለችም ብለሃል አይደል? እውነት ነው። ትግራይ ሀገር አይደለችም፣ የኢትዮጵያ አንድ አካል የሆነች ክልል እንጂ ትግራይ የምትባል ሀገር የለችም። ሀገር እስካልሆነች ድረስ ሉዓላዊ የሚባል ማንነት ድንበር ሊኖራት አይችልም። ከአጎራባች ክልሎች ጋር የሚያዋስናት ወሰን እንጂ የአስተዳደር ወሰን እንጂ ድንበር የላትም። ስለዚህ የትግራይ ሉዓላዊነት የሚለውን ቃል ጌታቸው ረዳ ከአፍ ልታወጣ ይገባል። ከዛ ሲቀጥል እነ ደብረጽዮን የሚነዙት ጄኖሳይድ ትግራይ ላይ ተፈጽሟል የሚል ፖለቲካ ጌታቸው ረዳ ይሄንን ታመነጅካለህ የሚል እምነት የለኝም። ግን ይሄንን ጄኖሳይድ ትግራይ ላይ ጄኖሳይድ ተፈጽሟል የሚል ፖለቲካ ከአንደበትህ መፋቅ አለብህ። አሁንም በድጋሚ ጄኖሳይድ የፈጸመው ህወሓት ነው። በሌላው የአማራና የኢትዮጵያ ህዝብ ላይ ጄኖሳይድ የፈጸመው ማይካድራን ወልቃይትን ማንሳት እንችላለን። ጄኖሳይድ የፈጸመው ህወሓት ነው እንጂ የትግራይ ህዝብ ላይ የተፈጸመ ጄኖሳይድ የለም። እናንተው ራሳችሁ ሰሜን ዕዝን አጥቅታችሁ በለኮሳችሁ ጦርነት ትግራይ ክልል ላይ በትግራይ ህዝብ ላይ የተፈጸመ አላስፈላጊ እርምጃ ካለ ጌታቸው ራሱ ብሎታል። የመከላከያ ሰራዊት ትግራይ ውስጥ የፈጸመው አላስፈላጊ እርምጃ ካለ የኤርትራ ሰራዊትም የፈጸመው ህገወጥ ነገር ካለ የትግራይም ታጣቂዎች የፈጸሙት ህገወጥ እርምጃ ካለ በህግ ሊጠየቁ ይገባል ብሏል። ይሄ ህግ ነገ ሰላም ሲረጋገጥ ሰላም ሲመጣ ትግራይ ክልል ላይ በህግ ተጠንቶ ጥፋተኞች እርምጃ እንዲወሰድባቸው የሚደረግበት ሂደት ይኖራል ወደፊት። ከዛ ባለፈ ግን ትግራይ ላይ ጄኖሳይድ ተፈጽሟል የሚል ፖለቲካ ከአንደበትህ መፋቅ አለብህ። ወደ ኢትዮጵያዊነት እስከመጣህ ድረስ ይህንን እውነት ልትውጥ ይገባል። ስለ ጄኖሳይድ እናውራ ካልን ብዙ የምናወራው ነገር አለ። ስለዚህ ለዛሬ የምለው ነገር ይሄን ነው። ጌታቸው ረዳ ወደ ኢትዮጵያዊነቱ መጥቶ ዘረኝነት ምን ያክል አጥፊ እንደሆነ ስንለው ስናወራው የነበረውን እድሜ ልክ ስንናገር የነበረው ነገር እውነት አድርጎ ስላረጋገጠልን ታንኪዩ ልለው ፈልጋለሁ ጌታቸው። ከዛ ባለፈ ይሄንን የጌታቸው ምስክርነት እንኳን ሰምታችሁ ከገባችሁበት የዘረኝነት አዘቅት እንድትወጡ ትምህርት ሊሆናችሁ ይገባል። የጌታቸው ንግግር የትላንት ነው። ዘረኝነት ጥፋት፣ ዝርፊያ፣ ሌብነት ወንጀል ካልሆነ በስተቀር
እታገለለታለሁ የምትለውን ህዝብ በባርነት እያኖርክ የራስህን ኪስ ለማድለብ የምትሄድበት መንገድ ካልሆነ በስተቀር የትኛውንም ህዝብ ነፃ ለማውጣት የምትሄድበት አይደለም። ማንም በብሔር ተደራጅቶ የትኛውንም ብሔር ነፃ ሲያወጣ አላየንም። ጌታቸው ያረጋግጠልን እውነት ይሄንን ነው። ስለዚህ ከገባችሁበት የጥፋት መንገድ ሌሎቻችሁም ተመለሱ ማለት እፈልጋለሁ። ለዛሬ ያለኝ መልእክት ይሄንን ይመስላል። የመሆን መልቲሚዲያ ቤተሰቦች ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ ለሌሎችም ተደራሽ እንድትሆኑ በድጋሚ ማሳሰብ እፈልጋለሁ። ሌላው በፌስቡክ እና በቲክቶክ ሚዲያዎች ላይ ብሩክ የሸወርቅ አሰፋ በሚል ታገኙኛላችሁ። እዛም ላይ ፎሎው ልታደርጉ ትችላላችሁ። ፌስቡክ ላይ የምጽፋቸውን ጽሁፎች ብዙ ጊዜ እዛ ላይ ፖስት ማድረጋቸው ፌስቡክ ሻዶ ስለሚያደርግብኝ ለብዙ ሰው የሚታይ አይመስለኝምና ብሩክ የሸወርቅ አሰፋ በሚል ታገኙኛላችሁ። እዛ ላይ በዛ አድል ታደርጉ ትችላላችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላም ለእናንተ ይሁን።